የኢየሱስን ቃል ያመነ ሰው ግን ኢትስ ኦኬ ብሞት እንኳን ሕያው ሆናለሁ እንጂ ገና ፍርድ ይጠብቀኛል አይልም። ግልጽ ነው። አሁን የኢየሱስን ትምህርት ነው የሐዋርያትን ትምህርት ነው እየነገርኩ ያለሁት። የቤተክርስቲያን ትምህርት ሲኦል ይጠብቀኛል ይላል፣ አሳይቻለሁ። ፍታት ያስፈልጋል ይላል፣ ገባ? እግዚአብሔር ነው ገና አንድዬ ነው የሚወስነው ይላል። እኛ ግን የያዝነው ትምህርት ግን የራሱን የኢየሱስን ትምህርት ስለሆነ ያመነ ስለሚል ያመነ የሚያምንበት እንደሚድን ስለሚናገር ሲል ምን ለማለት ነው ዳጊ? በዚሁ ንገረኝ እስኪ። እንመጣለን፣ ወደ ጥምቀቱ እንመጣለን። እኛም እናምናለን ያመነ የተጠመቀ ይድናል ይላል። እኛ የተጠመቀ ይድናል ብለን እናምናለን። ባይዘው አሁን ቤካ ተጠምቋል፣ እኔ ይድናል ብዬ ነው የማምነው። ጥምቀት ለድነት እንደሚያስፈልግ ታምናለህ? ጥምቀት ለድነት የሚል ነገር እዛ ጋር የለም። የተጠመቀ ግን ይድናል፣ የተጠመቀም ይድናል ይላል። ሲጀምር ጥምቀት ነው አይድንም መቻለን። እኛ የተጠመቀ አይድንም አለ እንዴ? እኔ ለምሳሌ ተጠመቀ ፐርፐዙ ምንድነው? ጥምቀት ዋና ዓላማው ምንድነው? ፐርፐዙ ለመዳን አይደለም የተፈለገበት ምክንያት ፐርፐዙ ለመዳን። ወደ ጥምቀት እንመጣለን። አሁን ወደ እሱ ገባ ከሆነ ደግሞ ለመጠመቅ ማመን ያስፈልጋል። ኦፍ ኮርስ ግን ጥምቀቱ ለምን አስፈለገ? ፖይንቱ ምንድነው? እዚህ ጋር ለመግለጽ የፈለገው ክርስቶስ ያመነ የተጠመቀም ይላል መጽሐፉ አይደል? ጥምቀቱ ለምንድነው? ፐርፐዙ ከሞቱና ከትንሳኤው ጋር ለመተባበር በቃ ለመዳን አይደለም። ለመዳን አይደለም። ስለዚህ ጥምቀት አስፈላጊ ነው አይደል? እኛ ያስፈልግም እኮ አላለም። ለዚህ ነው የተጠመቅነው እኮ ወዳጅ። በቃ እኮ ጥምቀትን አትለየው፣ አንድ ላይ ነው። ምክንያቱም እዚህ ጋር ምእመኑ እንዳይሰናከል ከታች ያሉም እኛም እንዳንሰነካከል አንድ ላይ ማያያዝ ግድ ይላል። ያመነ ሰው ሊጠመቅ ይገባል። ጃንደረባው ፊልጶስ ጃንደረባው እንዳጠመቀው አንድ አይነት ነገር ነው እያወራን ያለው። አትልፋ እንትን ነው እየሰፋ በሄደ አሁን ከድነት ያልወጣ ሀሳብ ስለሆነ እንጂ ብዙ አላስወራህም ነበር። ግን ኦኬ ዳጊ እዚህ ጋር ደግሞ አንድ ክርስቲያን የዳነ ሰው ድህነቱን ያጣል ብለህ ታምናለህ? እሺ ወደዚህኛው አሁን ወደ መጨረሻው ጥያቄ ከመሄድ በፊት እነዚህ እስካሁን ያነሳናቸው ወሬዎች አንድ ራፕ አፕ እናድርጋቸው። አንደኛ ለመዳን ማረጋገጫ አለ ወይ? ቆይ አንዴ ስማኝ። ለመዳን ማረጋገጫ ገና ፍርድ ለምን ትጠብቃለህ እኮ ልንገርህ። ቆይ አንተን ብቻ አይደል እንደ ቤተክርስቲያን ማውራ። ለምን ፍርድ ትጠብቃለህ? ድነ ከሆነ ለምን ፍርድ ትጠብቃለህ? ኦልሬዲ ፈረደልህ እኮ በመስቀሉ ሞት በደሙ ቤዛነት በመስቀሉ ቤዛነት ፈረደልህ። ኦልሬዲ ተፈርዶልሃል፣ ነግሮሃል። ውጤቱን በእሱ የማመን ውጤቱን ተነግሮህ መልሴ ምን ይሆን ሪዛልቴ ምን ይሆን ብለህ አትጠይቅም። ውጤቱ ተነግሮት ስታምን ትድናለህ የሚል ውጤት ተነግሮት ሰው አንድያ ቃል አይልም። በቃ አለ። አንተ ያለህበት ስታን ቆይ እንመጣለን። ፍርድ አለ የለም ላይ እንመጣለን። እሺ እስካሁን ድረስ ይሄ ነው እንግዲህ ወንጌል የሚናገረው። መጨረሻ ላይ ደግሞ ምን ብለን መጣህ? ያመነ የተጠመቀ ይድናል። አዎ ያመነ የተጠመቀ ይድናል። የተጠመቀ አይድንም እኛ ብለን አናቅም። እኛ አሁንም ዛሬም ነገም የተጠመቀ ይድናል ብለን ነው የምናምነው። ለምሳሌ እኔና ቤካ ተጠምቀናል። ገባ? የተጠመቁ ሰዎች እንደማይድኑ አድርገን እንደምናስተምር አትናገሩ። አዎ ያመነም ይድናል፣ የተጠመቀም ይድናል። የዳነው ግን ስለተጠመቀ ነው ወይ የሚለውን ነው እንግዲህ የምታስረዳኝ። እዛ ጋር የዳነው የተጠመቀው ስላመነ ነው። አዎ ጎበዝ ገብቷል። የዳነው ግን ስላመነ እንጂ ስለተጠመቀ አይደለም። የተጠመቀው ሰውዬ ግን ይድናል ወይ ብትለኝ፣ አዎ የተጠመቀው ሰውዬ ይድናል። የተጠመቁ ሰዎች አይድኑም ብለን አላስተማርንም እኛ። ያመኑ የተጠመቁ ይድናሉ፣ ልክ ኢየሱስ እንዳሉ አሜን ነው የምንለው እኛ። ገባ? ፍርድ የሚያመጣው ግን ምኑ ነው ጥያቄው። አለማመኑ ነው ፍርድ። ትልቅ ፖይንት ያለመጠመቁ ፍርድ ቤት አያቆሙም። አሁን ፍርድ ፊት መቆም አይደል የፈራሁ አንተ? ሁለት ነገሮች ፍርድን ያመጣሉ። እኔ ስማኝ፣ ሁለት ነገር አይልማ። ኢየሱስ የተናገረውን ቃል በቃል የነገርኩ ነው። ያላመነ ግን ተፈርዶበታል እንጂ ያልተጠመቀ ግን ተፈርዶበታል አይልም እኮ አይደል? እንደዛ ሁለት ነገር ወደ ፍርድ ሊያቀርብህ ይችላል። የመጀመሪያው በልጁ በክርስቶስ አለማመን ነው። አንደኛው ወደ ዘላለም ፍርድ ይጠብቃል በልጁ አለማመን። ሁለተኛው ደግሞ አንድ ፖይንት አለ መጽሐፍ ቅዱስ ላይ እውነተኛ የሆነ ግንድ እንደሆነ ይናገራል። ገበሬውም አባቱ እንደሆነ እኛ ቅርንጫፎች እንደሆነ ይናገራል። ፍሬ የማያፈራ ሁሉ ተቆርጦ እንደሚጣል ይናገራል። ይሄ ፍርድ ነው። አንድም እኮ እንግዲህ በልጁ ያለ በልጁ ያመነ ክርስቲያን የሆነ ሁሉ ፍሬ ኢየሱስ የተናገረው እስኪ ንገረኝ አንዴ። አሁን ቆይ ወደ አንተ አስተምሮት ከመሄዳችን በፊት ኢየሱስ ምን አለ? ያመነ የተጠመቀም ይድናል። በዚህ ተስማምተናል። ስለ ድህነት ነው ተስማምተናል። እዚህ ጋር ፔሪድ ያመኑ የተጠመቁ ሰዎች ይድናሉ ብለን ነው እኛ ጴንጤዎች የምናምነው። የተጠመቁ አይድኑም ብለን አናምንም። የዳኑት ግን ስለተጠመቁ ግን አይደለም። ይህንን በኋላ እንሄድበታለን፣ ስለ ጥምቀት ስንሄድ ማለት ነው እንዳይሰፋብን። ሁለተኛው ፍርድ ነው። አሁን ያሳሰበ አንተ ፍርድ ፊት የሚቆመው ማን ነው? ራሱ ኢየሱስ ቃል በቃል ሲናገር ምን አለ? ቀጠለና እዛው ማርቆስ 16 ላይ ያላመነ ግን ይፈረድበታል። አየህ፣ ፍርድ ፊት የሚቆመው ማን ነው? ፍርድ የሚጠብቀው ማን ነው? ያላመነ ነው። ያመነ ሰው ለምንድን ነው ፍርድ የምትጠብቀው አንተ ካመንክ? አሁን ኢየሱስ ነው ሄደ መከራከር አለበት። የማያፈራ ፍርድ ፊት አይቀርብም። አንድ ማርቆስ 16 እናውራና ደግሞ ፍርድ ካለ ተነግረኛል። የማያምንማ ፍርድ ፊት እንትን ይላሉ፣ ይፈረድበታል። አሁን አንዴ ተረጋግተን ጥሩ ውይይት ይዘን አሁን ፍርድን ያሳሰበህ አይደል? እኔ ፍርድ አያሳስበኝም፣ ግን ደግሞ ሰው ያሳሰበ የሚለው አማርኛ ነው። ችግር እንዳይቀመጥ ነው። ፍርድ ይኖራል ብለህ ነው የምታስበው አይደል? ፍርድ የሚኖርበት ማን ነው? ኢየሱስ ሲናገር ፍርድ የሚኖርበት ማን ነው? የሚያምን ፍርድ አለበት። እሺ፣ ስለዚህ ኢየሱስን ሄደን ማረም አለብና ሄደን እናርመው። ኢየሱስን ሄደን እንደሱ ከሆነ ኢየሱስን ሄደን ማርቆስ 16 ላይ
አይ እንዳላውራ እያደረከኝ ነው አሁን ወዳጄ። የተጻፈውን ቃል በቃል እናንብበው። ያላመነ ግን ይፈረድበታል አለ ኢየሱስ። ያመነስ እዚህ ጋር ተጽፏል። ምንድን ነው ያመነ ምን ይሆናል አለ? የሁለቱንም ዕጣ ፈንታ ነገረ። ቆይ አንድ ልንገረ። ያመነ እንደሚድን ነገረ፣ ያላመነ እንደሚፈረድበት ነገረ። አለቀ እኮ። ስለዚህ ፍርድ የሚጠብቁት ማን ናቸው? ያላመኑ ናቸው። ባለማመናቸው ይፈረድባቸዋል። የዳኑት ምን ፍርድ አለባቸው? ኦልሬዲ ውጤቱ እኮ ተነገራቸው እኮ። እሱን በማመን የሚገኘውን ውጤት እኮ ተነገራቸው አይደል እንዴ? አልተግባባንም። ከኔ ጋር ባትግባባ ከኢየሱስ ጋር መግባባት አለ። ኦኬ ይሄ ነው ያለው እንግዲህ። አዎ ሌላ መቀጠል ያሰብከው ሀሳብ አለ? እስካሁን ያለው ግን ገብቷል? ራፓፕ አድርገህ ነው እንለፍ ወይስ? በሚገባ ገብቶኛል። ስለ ድህነት ያለው እውነት ነው የተናገርከው ነገር። ስለዚህ ካህናት አባቴ የተናገሩት ነገር ትክክል አይደለም። እዚህ ጋር ወደኋላ አትመለስ። የዳነ ሰው በክርስቶስ የዳነ ሰው ድህነቱን ያጣል አይጣም? ሊያጣበት ብዙዎች አሉ። ከካደ የዳነበት ምክንያት በማመን ከሆነ ባለማመን ያጣል። ፍሬ ካላፈራስ ድህነቱን ያጣል አይጣም? ፍሬ ያላፈራው በምንድን ነው? ምክንያቱ ለምሳሌ አንድ ሰው አለ በግንዱ ላይ ያለ ሰው ፍሬ ሊያፈራ ይገባዋል። እስኪ ፍሬ ንገረኝ እስኪ አንድ ከፍሬ አንድ ንገረኝ እስኪ። ከመንፈስ ቅዱስ የሆነ ወይም ደግሞ አብርሃም ምንድን ነው ስለታዘዘ ነው አይደል ፍሬን ያፈራው? ትእዛዙን በመጠበቅ ነው ፍሬ የምናፈራው። እስኪ አንድ ፍሬ የምትለው ንገረኝ። ኦልሬዲ ስለዳን ነው ፍሬ የምናፈራው። በግንዱ ላይ ያለ በክርስቶስ ያለ ወይም በክርስቶስ ያመነ እንደማለት ነው ፍሬ የሚያፈራው። እኔ እውነተኛው ገበሬውም አባቴ ነው፣ እናንተ ደግሞ ቅርንጫፎች ናችሁ አለ። በእኔ ያለ ፍሬ የማያፈራው ተቆርጦ ይጣላል። ስለዚህ በክርስቶስ ያዳነ ሰው በክርስቶስ የሚያምን ሰው ፍሬ ማፍራት አለበት። ሰው ፍሬ ካላፈራ ተቆርጦ ይጣላል፣ ድነቱን ያጣል። በዚህ ታምናለህ? ፍሬ ስትል ምን ማለት ነው? መልካም ስራ። ከመልካም ስራ ንገረኝ። ለምሳሌ ምን ያልሰራ ይቆረጣል? መልካም ስራ የሚባሉትን ነገሮች ካልሰራ ክርስቶስ ያዘዘውን ለምሳሌ በሱ በማለት ሳምቲንግ ብዙ ነገሮች አሉ። መልካም ስራው ለምሳሌ የተቸገሩ ማብላት ሊሆን ይችላል። የተቸገረ ያላበላ ይቆረጣል ማለት ነው አይደለ? ኖ ዳጊ እንደዚህ ዳይሬክት እንትኖችን እንደዚህ ነገሮችን አትያቸው። ዲቴይል ቴዎሎጂ ውስጥ ከቆየህበት እንደዚህ አይነት አረዳድ ሊኖርህ አይገባም። እኔ ለማለት የፈለግኩትን በግልጽ ይገባሃል፣ ታውቀዋለህ። እኔ ለማለት የፈለግኩትኝ አማኝ ድህነቱን ያጣል በዚህኛው ቃል መሰረት። ሰው ደግሞ ፍሬ ማፍራት አለበት። ከምን ስለዳነ የዳነ ሰው ደግሞ ፍሬ ማፍራት አለበት ከመንፈስ ቅዱስ የሆነ። አብርሃም አመነ ጽድቅም ሆኖ ተቆጠረለት ሲል የአብርሃም ስራው ምንድን ነበር? መታዘዙ ነበረ። የዳነ ሰው ደግሞ መታዘዝ አለበት፣ ፍሬ ማፍራት አለበት። ኦልሬዲ ግንዱ ላይ የተጣበቀ በክርስቶስ ያለ በክርስቶስ ያመነ በክርስቶስ ነፃ ያወጣ ሰው ፍሬ ማፍራት አለበት። ለምን? ክርስቶስ እንደተናገረው ማለት ነው። እንግዲህ ነፃ የወጣ ሰው ፍሬ ሊያፈራ ይገባዋል፣ የክርስቶስን ፈለግ ለመከተል ማለት ነው። መልካም ስራ ይጠብቀናል። መልካም ስራ ማድረግ አለብን። ስለዳን ነው፣ ለመዳን አይደለም ይሄን ነገር የምናደርገው። ቤተክርስቲያኗም እንደዚህ ብላ አታስተምርም። ለመዳን መልካም ስራ መስራት አለባችሁ፣ እንዲህ ነው ብላ አታስተምርም። ያዕቆብንም ጳውሎስንም አስማምተን ማየት ጽድቅ ለስራ ብላ አታስተምርም። ቤተክርስቲያኒቷ ማነው ጽድቅ ለድነት ብላ አታስተምርም? ስራ ለድነት ብላ አታስተምርም? ለምሳሌ እስኪ ዲቴይል አስረዳኝ። አይ ንገረኝ። ቆይ ስራ ለድነት ብላ አታስተምሩ? አስረዳኝ። እየጠየቅኩ አስረዳኝ ትለኛለህ። ለመዳን ምንም የሚሰራ ስራ የለም። ኦልሬዲ በደሙ የደሙን እሺ ቅዱስ አንድ ነገር ልንገርህ። ቆይ አንድ ተረጋጋ። አንደኛ የምትናገራቸው ነገሮች የኦርቶዶክስ ትምህርት አለመሆኑ እኔ አንተን ኦርቶዶክስ ያስገብቼ እንዲያናገርህ እኮ መጀመሪያ የመልስልኝና ቀጥሎ ንገረኝ። አማኝ ድነቱን ያጣል አይጣም? ቆይ ወዳጅ እሺ መልስ። እኔ ላለመመለስ ይኸውልህ ጥያቄዎችን ላለመመለስ አቮይድ ያደረኩ አይደለም። እኔ ረበሻለሁ። ይሄን ካልገባኝ ጥሩ አንዴ እሺ እንድመልስልህም እኮ ሌሎች ነገሮች እንዳደረግም የፈቀድክልኝ አይደለም። አንደኛ የመለስኩልን ጥያቄ ደግመህ ንገረኝ እያልክ ነው። አዎ አንድ ሰው በማመን ያገኘውን ነገር ባለማመን ወይም በመካድ ያጣዋል ድነቱ። መጀመሪያ እንዴት አገኘው እኮ ነው። ፍሬ ባለማፍራት ማለት ነው። እሺ ኦኬ። አይ ፍሬ ባለማፍራት የሚል ነገር አልወጣኝም። እኔ ያልተናገርኩትን አፌ ላይ አትጨምር እኮ። ይሄን ቃል ትክደዋለህ? በግንዱ ያለ ፍሬ የማያፈራውን ትክደዋለህ? ወይ ደግሞ የምለውን ነገር በውስጥ ጽፈህ ትልክልኝና ልድገም ላንብበው ወይስ የራሴ ልናገር? እኔ ማምነውን የተጻፈው ሁለታችንም የምናውቀው ቃል ነው። የእግዚአብሔር መጽሐፍ ቅዱስ ላይ ያለ ቃል ስለሆነ እንዳንክደው ነው። ሁለቱንም እናውቀዋለን አንተም እኔም። ኦልሬዲ የዳነ ሰው አዳምጠኝ ልመልስልሽ። በመጀመሪያ ከመለስኩልህ ደጋግም አትጠይቀኝ። ሁለቴ ስለጠየቀኝ መልሱን አልቀይረውም። አሁንም ሰው በማመን ከዳነ ባለማመን አይድንም ማለት ይሄ እኮ ቀላል ሎጂክ ነው። በእስልምናም ብትሄድ ነው፣ በክርስትና ብቻ ሳይሆን በእስልምናም ብትሄድ ከፈረ ነው ምን ካለ አለቀ። ከካደ አይድንም፣ ግልጽ ነው። አንድ ሰው በመካዱ ትድናለህ የሚል ክርስትናም እስልምናም የለም። ይሄ እኮ ብዙ ሊያነጋገርን አይጠበቅብንም። ስለዚህ አዎ ሰው ድነቱን ሊያጣ ይችላል። ለምን? ከካደ አለቀ። ኦኬ። ሲክድ ብዙ አይነት ክህደቶች አሉ። አንደኛው ሰው በስራው የሚክድ አለ፣ አንዳንዱ በእምነቱ የሚክድ አለ። ገባ? ክህደቱ ምንም ይሁን ክህደት ስለሆነ ያጣዋል።
በስራ መካድ ግን ምንድን ነው? ያው በእምነት መካድ ግልጽ ስለሆነ ነው። በስራ መካድ ማለት የታዘዘውን ነገር አላደርግም ማለቱ፣ አለመፈጸሙ፣ አላደርግም ማለቱ። አለመፈጸሙ አይደለም፣ ላይፈጸምማ የሚችልበት ቢሊየን ሪዝን እነግርሃለሁ። ለምሳሌ አንተ አሁን ዛሬ ጠዋት ድሃ ላበላህ ልገምት፣ ተሳሳትኩ? አሁን ዛሬ ለምሳሌ አልፈጸምክም፣ ገባ? ያልፈጸምክበት ለምንድን ነው? ከሰዓት ልታደርገው ስላሰብክ፣ በቅድ ስለያዝከው፣ ገና እጅ ላይ ገንዘብ ስላልሞላልህ፣ ወይ ገንዘብ ስለሌለ ምግብ አበላለሁ ብለህ ምግብም ስላልተዘጋጀ፣ ልብስ እረዳለሁ ብለህ ቆይ ልብሱም ስላልተዘጋጀ፣ ሊሚቴሽን አለብህ። አየህ፣ በስራ እድናለሁ ብለህ ስትነሳ የሆነ ቦታ ላይ ስታክ ታደርጋለህ። ፈቃደኝነት እንኳ ቢኖርህ ለማድረግ አቅም ይጎድልሃል። ሰው ነህ፣ ስጋ ለባሽ ነህ። ገባ? ያንን የመዳኛ ሪኳየርመንት ልታደርገው አትችልም። የዳነ ሰው ግን ሪኳየርመንት ልታደርገው ትችላለህ። ገባ? የዳነ ሰው ሪኳየርመንት፣ አንድ ሰው ድኛለሁ ካለ፣ ገባ? ኢትዮጵያዊ ነኝ ካለ ግብር መክፈል አለበት፣ መታዘዝ ለሀገሪቱ አለበት፣ በሀገሪቷ ሕግ መተዳደር አለበት። ሰው ግን ግብር የሚከፍለው ዜጋ ለመሆን አይደለም፣ ዜጋ ስለሆነ ይከፍላል እንጂ። ስለዚህ ለድነት አይደለም ስራ። ገባ? ኦልሬዲ ስለ ዳነ ነው ሰው መስራት ያለበት፣ ስለ ዳነ የክርስቶስ ነው። አንተ የምታምነው ነው። ቅድም ስትል በደንብ እየሰማሁ ነበር። አንተ እንደ ጴንጤ ነው የምታወራው። ባይተው አንተና ኦርቶዶክስ ባስገባ አተግባቡ። ኖ የእውነቴን ነው የምልህ። እኔ መስማማህ ኦርቶዶክሶች የማይስማሙ ወሬ ታወራለህ መሀል ላይ ባይተው። ለዚህ ኦርቶዶክስ ሳይሆን እንደውም ሁለታችሁንም ብታወሩ ደስ ይለኛል። ስራ ለድነት ልጁ እኮ ትክክል ነው እያወራ ያለው። ጴንጤ ሳይሆን እንደ ኦርቶዶክስ ነው እየተናገረ ያለው። እሺ እንደዚህ ላድርግ ወንድሜ። አንተ እንደዚህ ብዙ አስገብቻ አላውቅም። እኛ አቋርጠን ሌላ ሰው አስተናግደን እናውቅም። አንደኛ ከየት ቤተ እምነት ነህ? ያው አውቃለሁ፣ ግን እንድትናገሩ ስለፈለኩ ነው። ሎጎህን አይቼ መገመት እችላለሁ። እሺ ወንድማችን እንኳን ደህና መጣህ። ልጄ ሆይና ቅዱስ በዚህ ሀሳብ ላይ አንዴ እኔም መማር ስለምፈልግ ነው። ስራ ለድነት ቤተክርስቲያኒቷ ትላለች አትልም? ሁለታችሁም እስኪ ያወሩ። ትላለች። ቅዱስ ስራ ለድነት ትላለች እያለ ነው ታናግረዋል። ኦኬ ስራ ለድህነት ኦኬ እንዲመልስልኝ በቀና እንግዲህ በፖዚቲቭ ያው ሚዩት አድርጌላቸዋል። ቀጥሉ። ኦኬ ስራ ለድህነት ብቻም ሳይሆን ስራ ለድነት ብቻም ኤፌሶን ምዕራፍ 4 ቁጥር 5 አንድ ጌታ፣ አንድ ጥምቀት፣ አንድ ሃይማኖት የሚለው አለ። እሱም ከድነት ውስጥ የሚካተት ነው። ድነት ደረጃዎች አሉ። እምነትም ድነት የሚያሰጥበት ቦታ አለ። ጥምቀትም ድነት የሚያሰጥበት ቦታ አለ። የምግባር ትሩፋቶች ድነት የሚያሰጥበት ቦታ አለ። አንደኛ ያ ወንጌል ላይ የተጠቀሱትን ዝም ብሎ አይደለም፣ ከራሳችን ጨምረን ምናምን አይደለም እነዛ ዶክትሪኖች የተሰሩት። ያ ማወቅ ያስፈልጋል። እና ቤተክርስቲያን ለድነት ስትል ከምን አንጻር ነው? ወንጌል ላይ ተጽፎ ነው ወይስ ዝም ብሎ ምናባዊ ፈጠራ የፍልስፍና ሀሳብ ነው የሚለው በደንብ ማወቅና መረዳት ያስፈልጋል። እና አሁን ቅዱስ አንተ ኦርቶዶክስ ነህ ወይስ የምን እምነት ተከታይ ነህ የሚለውን መጀመሪያ ከአንተ ማወቅ ልፈልግና ከዛ ወደ ማብራሪያው ብገባ። እሺ ወንድሜ፣ እኔ ኦርቶዶክስ ተዋህዶ አማኝ። በጣም አሪፍ። እሺ ቀጥል። ለድነት ምግባር ያስፈልጋል ወይስ አያስፈልግም ልበል? ከኔ ልጠይቅና ከዛ እኔ ማብራሪያው ልስጥህ። ያስፈልጋል ወይስ አያስፈልግም? እሺ የኔን አረዳድ ወይም ባይብሊካሊ አረዳዴ ልንገርህ። እንደ ኦርቶዶክስ ተዋህዶ አማኝነቴ የሰው ልጅ በስራው ይጸድቃል ብዬ አላምንም። ማለት ያው ከመጽሐፍ ቅዱስ በፖዚቲቭ ያው የሰው ልጅ የሚጸድቀው ወይም ደግሞ የሚድነው ክርስቶስ በሰራው ስራ በመስቀሉ ስራ ነው። ይሄ ቤተክርስቲያናችን አስተምሮ አቋም ነው። ክርስቶስ ኢየሱስ ባደረገው በመስቀሉ ስራ በዕለተ ዓርብ በተሰቀለው ደሙ በፈሰሰው ሞቶ በተነሳው በዛ ስራ በደሙ ማህተም የሰው ልጆች ሁሉ ድነዋል። የሰው ልጆች ሁሉ ድነዋል። ሶ እኛ የዳን ሰው ነን። እንደውም ቤተክርስቲያናችን እኮ ድነናል፣ የዳን ነው እንድናለን ብላ ታስተምራለች አይደል? አይደል ወንድሜ? ኦኬ በትክክል አዎ። ሶ እዚህ ጋር ልልህ የምፈልገው የዳን ነው በኢየሱስ ክርስቶስ በመስቀሉ ስራ ነው። ሶ እኛ ልጆች ባሮች ነበርን፣ አባት ብለን እንጠራው ዘንድ የልጅነት ስልጣንን ተሰጥቶናል። ስለዚህ ልጅ ደግሞ ወራሽ ነው አይደል? እኔ ሄዳለሁ ስፍራ ነው ማዘጋጅላችኋለሁ አለ አይደል? የዳን ወይም ደግሞ እኛ በእርሱ ያመንን ስፍራ ነው የሚያዘጋጅልን አምላካችን ጌታችን ኢየሱስ ክርስቶስ። ስለዚህ ለመዳን ብለን እንድንድን ብለን እንደ ኦሪቱ ሕግ እንግዲህ ጳውሎስም ይላል እኮ
የመንፈስን ፍቃድ ብትፈጽሙ በሕይወት ትኖራላችሁ፣ ወይም የስጋን ፍቃድ ብትፈጽሙ ደግሞ ከኦሪት ሕጉ አልወጣችሁም ነው የሚለን። ሶ ብሉይቱን እንደ ብሉያቱ ብንኖር ሕግን በመፈጸም ብንሆን እንግዲህ ክርስቶስ እንኪያስ በከንቱ ሞተ ነው አይደል የሚለው መጽሐፉ። ስለዚህ የክርስቶስን ደም ከንቱ ነው የምናደርገው ማለት ነው። ስለዚህ በክርስቶስ በመስቀሉ ስራ ድነናል። ሶ እኛ የዳንን ሰዎች ደግሞ ፍሬ ማፍራት ይጠበቅብናል። ለምን? ስለዳንን። የዳነ ሰው መልካም ስራ ማድረግ አለበት። ይሄ ነው የድህነት ጉዳይ ማለት ነው። እንግዲህ ሰው በስራው ይጸድቃል የምትል ከሆነ ቤተክርስቲያናችን እስኪን አስረዳኝ። ቤተክርስቲያን ድነትን የምታስቀምጥበት ያው አስተምሮ አላት። አሁን አንተ ይሄ ከላይ ከላይ ያለውን የተወሰነ ከመጽሐፍ ቅዱስ በግልም ያነበብከው የተረዳውን አሁን እየተናገርክ ያለው በየዋህነት በገርነት የተረዳውን ነው። እሱ ምንም ክፋት የለውም። ነገር ግን ትክክለኛ የቤተክርስቲያን አስተምሮ እነዚህ 5 አዕማደ ምስጢራትንም 7 ምስጢራተ ቤተክርስቲያን የሚባሉ አሉ። ዶክትሪን የሚባል አንድ ሰው ማወቅ አለበት። 5 አዕማደ ምስጢራት ቤዚክ የሚባሉ ናቸው። ኦፍኮርስም በትክክል በነገረ ድነት ውስጥ ማወቅ ያለብህ ትምህርቶች አሉ። ከዛ ደግሞ ከነገረ ድነት ደግሞ መጽሐፍ ቅዱስ ላይ ደግሞ ለሰው ልጆች ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ላይ ሲመላለስ ለሰው ልጆች ለድነት የሚያስፈልጉትን ሕግና ስርዓትን ለሰው ልጆች አዘጋጅቷል። ያንን ጽፏል። ያንን የጻፈበት ምክንያት የሰው ልጅ በቃል ብቻ ሰምቶ ሳይሆን የሰማውን ቃል በምን ማድረግ አለበት? ክርስትና ሕይወት ኖሮ ማሳየት አለበት። አዎ፣ ለምሳሌ ማቴዎስ ወንጌል ምዕራፍ 5 ከቁጥር 17 ላይ ብርሃናችሁ በሰው ፊት ይብራ፣ መልካም ስራችሁን አይተው በሰማያት ያሉ አባታችሁ ምን ይሉ ዘንድ ያመሰግኑ ዘንድ። ብርሃን የተባለ መልካም ምግባር ነው፣ መልካም ስራ። ስለዚህ ለድነት አንዱ አካል ነው ማለት ነው። ስለዚህ ድነት ያሰጣል። አዎ ያሰጣል። ይሄን በማድረጋችን ምንም ጥያቄ የለውም። አዎ ለምሳሌ ያህል የሉቃስ ወንጌል ምዕራፍ 16 ላይ የዛ የባለጸጋው የነዌ እና የአልዓዛርን ታሪክ ማየት በቂ ነው። ያ ባለጸጋ ሀብታም ነው፣ ሁሉ የከበረ ነው፣ ሁሉ የሞላለት ነው። ያ ድሃ ምስኪን ውሾች ቁስሉን እየላሱ በዛ በባለጸጋው ደጅ ላይ ወድቆ ይለምነው ይማጸነው ነበረ። እርዳኝ፣ ደግፈኝ፣ አብላኝ፣ አጠጣኝ ሲለው እያየ እንዳላየ እየሰማ እንዳልሰማ ሆኖ ጆሮ ዳባ ልበስ ብሎ ዘጋው። ከዛ በኋላ ምንድን ነው ያደረገው? ሁለቱም ፍርድ ያው አይቀርም፣ ሰው ኖሮ ኖሮ ከቤት ሞቶ አይቀርም መቀበሩ ከመሬት እንደሚባለው ሞተ። ከዛ በኋላ ያ ባለው ባለጸግነት በጎ ስራ አልሰራበትም። በጎ ስራ አልሰራበት ምን ሆነ? ወደ ሲኦል ወረደ። ከእንደገና አብርሃም ያ አልዓዛር የተባለው ደግሞ በምድር የሰራው ጽድቅ ስራ አለ። የጎደለው ምን ነበር? ሀብት ገንዘብ የለውም እንጂ በምድር የሰራው በጎ ስራ ስላለ ወደ ምን ቀረበ? በአብርሃም እቅፍ በጻድቁ እቅፍ ሆነ። አብርሃም ሞቷል። አዎ ሞቷል። ግን ጻድቅ ነው፣ በሱ እቅፍ ሆነ። አልዓዛር ሞቷል። አዎ ሞቷል። በማን እቅፍ ሆነ? በአብርሃም እቅፍ ሆነ። ያ ባለጸጋ ሞቷል። አዎ ሞቷል። የት ነው የተጣለው? ሲኦል ውስጥ። ስለዚህ ምግባር ለሃይማኖት አስፈላጊ ነገር ነው። ለድነትም አንዱ አካል የቤተ ክርስቲያኑ አንዱ አካል ነው። ስለዚህ እንችላለን እንጂ ለድነት አስፈላጊ ነው። አስጨርሰኝ። ለድነት አንዱ አካል ነው ሲባል ድነት ያሰጣል ማለት ነው፣ በተዘዋዋሪ መንገድ ማለት ነው። ለምሳሌ የያዕቆብ መልእክት ምዕራፍ 2 ከቁጥር 14 ጀምረ ብትመለከት ያዕቆብ ከተናገረው ሃይማኖት አለኝ ቢል ምግባር ከሌለው ምን ይጠቅመዋል ይላል። ወይ እምነት ቢኖረ እምነት ኖሮት ምግባር ከሌለው ምን ይጠቅመዋል እምነቱ? ኦፍ ኮርስ አጋንንትም ያምናሉ አለ። ማን ያምናሉ? አጋንንትም ያምናሉ። ክርስቶስ አምላካቸው ጌታቸው ፈጣሪያቸው እንደሆነ እንደውም ይሰብካሉ። ግን ችግሩ ምንድን ነው? እነሱ ከሚያምኑት እምነት እኛ ጋር በምግባር በስራ ካላሳየ ከአጋንንት የተለየ እምነት የኛም የሞተ ነው ማለት ነው። ኦፍ ኮርስ መግለጽ ይፈልጋል ክርስቶስን አዎ። ስለዚህ ሃይማኖት አለኝ ብሎ አንድ ሰው ምግባር ካልሰራ ምግባር ሰርቶ ሃይማኖት ከሌለው ዋጋ የለውም። ሁለቱም የሞተ ነው። ስለዚህ ያመነ ሰው ሊያሟላ ይገባል ማለት ነው አይደል? ያመነ ሰው ነው አይደል? የዳነ ሰው ነው አይደል? ይሄን እምነቱን ደግሞ በክርስትና ሕይወት እየተመላለሰ መግለጥ ያለበት። አዎ የዳነ ሰው እኛ እኮ በነገረ ስቅለት ላይ ያለውን ድነት እንደውም አንድ የመጽሐፍ ክፍል የዳንን ነው። መጽሐፍ ቅዱስ እንደው ምን ይላል መሰለህ? በዳናችሁ ጊዜ የታተማችሁበትን የእግዚአብሔርን ቅዱስ መንፈስ አታሳዝኑት ይላል። ስለዚህ ያ በዳን ጊዜ ቅዱስ መንፈሳችሁን አታሳዝኑ ማለት እኮ ኃጢአት አትስሩ ማለት እኮ። ኦፍ ኮርስ አዎ። ስለዚህ የዳነ ሰው
መንፈስ ቅዱስ ይረዳዋል አይደል? አንተ ያበረታል። ኃጢአትን የምትሰራ ከሆነ ያለውን የተሰጠን የልጅነትን ወይም ደግሞ እግዚአብሔር የሰጠን ጸጋህን ታጣለህ ማለት ነው። ኖ አላጣም። እሱ አይደል እንዴ? ታጣለህ። ደሙ ትኩስ ነው። ኖ ዕለት ዕለት በንስሐ ለምሳሌ ኃጢአት ትሰራለህ። ልጆች ይኸው ኃጢአት ለምሳሌ እዚህ ኦሪት ዘጸአት አዳምጠኝ። ኦሪት ዘጸአት ምዕራፍ 20 ላይ የተዘረዘሩት ህግጋት አሉ። አትግደል አለ። እግዚአብሔርን ታምናለህ፣ ሰው ገደልክ እና ገድለህ እግዚአብሔር ዝም ይላል እንዴ? አይልም። ፍርድ ይጠብቃል። ቃየል አቤልን ገደለ፣ ዝም አለው እንዴ? አላለውም። በምድር ሁሉ ተቅበዝባዥ ትሆናለህ አለው። ያገኘው ሁሉ ያሳድዳል አለ። ከዛ በምድር ሁሉ ሲያሳድዱ አረ ጌታ ሆይ ኃጢአቴ የበዛ ሰው ሁሉ ሊገለኝ እያሳድደኝ እባክህ አድነኝ አለ። ኦሪት ዘፍጥረት ምዕራፍ 4 ጀምረህ ብትመለከት፣ ምዕራፍ 3 ጀምረህ ብትመለከት፣ ምዕራፍ 4 ጀምረህ ይናገራል። ከዛ በኋላ እግዚአብሔር አምላክ ለቃየል ምልክት ቢሰጠውም በስተመጨረሻ ግን ያቺ ያፈሰሳት ደም የአቤል ደም በእግዚአብሔር ዘንድ ክብር ስላላት ዋጋ ስላለ የንጹህን ደም ስላፈሰሰ እግዚአብሔር ያንን የንጹህን ደም ከማን ፈልጓል? ከቃየል ፈልጎ አቤል የዘራውን አጭሯል። እዚህ የማቴዎስ ወንጌል ምዕራፍ 7 ከቁጥር 1 ላይ በሰፈርከው ቁና ትሰፈራለህ፣ የዘራውን ታጭዳለህ ማለት ነው። ስለዚህ ምግባር ለሃይማኖት፣ ሃይማኖት ለምግባር የአንድ ሳንቲም ሁለት ገጽታዎች ናቸው። በመስቀሉ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ስጋውን ቆርሶ ደሙን አፍስሶ ያዳነው ድነት ድነናል። በሱ ብቻ የምናቆም አይደለንም። ለምን መሰለህ? እንደዛ ቆለማ ወንድሜ፣ ይሄ ውይይታችንም እኮ እኔና ዳጊም ስናወራ እኮ ይሄን ላይ እዚህ ጋር አይደለም ነበር ፎከስ ያደረግነው። ውይይታችንም አሁን የተናገርካቸው ነገሮች ስህተት ናቸው እያልኩ አይደለም። አንተና እኔ አሁን ይሄ እንትን የምንልበት ይሄ የምንጋጭበት በሀሳብ እንደዚህ የምንለያይበት እንደዚህ የምንረባበሽበት ነገር አይደለም። ዞሮ ዞሮ አንተና እኔ እንስማማለን፣ መስማሚያ መንገድ ላይ እንቆማለን። ይሄን አውቀዋለሁ እኮ እኔ እያልኩ ያለሁትኝ እነሱም ጋር አለ። ለድነት ምንድን ነው አንተ ላይ አሁን ለድነት አያስፈልግም ምግባር የተባለበት እኔ እንዲህ ለሱ ዳጊጋም ሳይራ የነበረው እዚህ ጋር ነው ባይዘዌ። ምክንያቱም በግንዱ ያለ ፍሬ ማፍራት እንዳለበት ስለ ዳን መልካም ስራ መስራት አለብን ብዬ እየነገርኩት እያወራን ነው። እውነት ነው። እዚህ ላይ ይሄ ማቴዎስ ወንጌል ምዕራፍ 7 መሰለችው የኛ ህይወት ነው። ስለዚህ ያ ዛፍ ፍሬ ካላፈራ መጨረሻ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ከኛ የሚጠብቀው የምግባር ትሩፋት ፍሬ የተናገራቸው ሁሉ ካልተፈጸመ መጨረሻ ላይ እንደዛ ፊቷን መቆረጥና ወደ እሳት መጣል ነው። እሳት የተባለው ደግሞ ሲኦል ነው ማለት ነው። ልክ እንደዛ እንደባለጸቀው ማለት ነው። አንተና እኔ ያው ድነናል። አንተና እኔ ወንድም ያን ሰዎች እሺ፣ እኔ አሁን አንዴ መሀል ልግባ እንዴ? ከይቅርታ ጋር ጥሩ ነው ውይይታችሁ። እንግዲህ በጥሞና አዳምጠናል። ሁለታችሁን ያገናኘንበት ሁለታችሁን እንድታወሩ የፈለግነው አንድ ነገር ማጥራት ስለፈለግን ነው። ስራ ለድነት ያስፈልጋል ወይስ ደግሞ ስራ ለድነት አያስፈልግም? ግን የዳነ ሰው መስራት አለበት ወይ? እኔ ቅድም ቅዱስ የዳነ ሰው አዎ መስራት አለበት ሲል ነበር፣ ግን ስራው ያድነዋል ማለት አይደለም ሲል ነበር። ሀሳቡን ቀይሮ ከሆነ ይንገረን ቅዱስ። እኔ አሁንም ቢሆን ዳጊ ልጁ የተናገረውን ነገር በደንብ ሰምተኸው ከሆነ ስለ ፍሬ ማፍራት ላይ ነው ፎከስ አድርጎ ሲናገር የነበረው። መልካም ስራ ስለመስራት ነው። ኦልሬዲ ለመዳን አይደለም ስራ የምንሰራው። ለመዳን አይደለም የምንሰራው። ኦኬ ለመዳን አይደለም የምንሰራው። ለመዳን ብለህ አይደለም የምንሰራው። የዳነ ሰው የሚሰራው እንደገና ማውራት አለባችሁ ማለት ነው። ከልጅ ጋር አንዴ ቤኪ ይቀጥላል። ዳኒ እንደዚህ ይሄ ምን ለማለት ያስባችሁ በደንብ አውቀዋለሁ ነኝ። አንድ ጊዜ እኛ ቤት ይወራ እኛ የምናወራው እንደ እግዚአብሔር ቃል ነው። ማንም ቢናገር እንደ እግዚአብሔር ቃል ይናገር ብሎ ስለሚል እኛ ሁሉ ጊዜ ቆመን የምናወራው በእግዚአብሔር ቃል ላይ ብቻ ነው። እዛ ላይ ብቻ ነው ገባህ? ቆመን የምናወራው። ለምሳሌ ያንተ ወንድም ያለው ስራ ለድነት ያስፈልጋል ማለት ሰው በስራው ይጸድቃል ብሎ ያምናል። ለሚያምንበትም እምነት ደግሞ እንደ ማስረጃ ያመጣው የመጽሐፍ ቅዱስ ክፍል ደግሞ በጣም የሚገርም የሚያስቅ ነው። በነገራችን የሚያስቅ ጥቅስ ነው የጠቀሰው። ለምሳሌ ያለውን እኮ ነው የጠቀሰው አይደል?
አረ ቆይ አንተ ደግሞ በእናትህ አትግባ። እንደዚህ ጣልቃ ሲገባ አይመችኝም። አትበሳጭ። እሺ ዳኒ፣ ክርስቲያን አይበሳጭም። አይ እንደዛ አይመችኝም። እኔ እንደዛ ላወራ አልችልም። ለምሳሌ አንድ ሚዩት አድርግልና እሱ ይጨርስና ትከፍታለህ። ሁላችን ሚዩት እንከፍታለን። ይጨርስ። ታንክ ዩ። ያ ለምሳሌ ስራ ለድነት ያስፈልጋል ወይስ አያስፈልግም ለሚለው አዎ ያስፈልጋል በሚል ነው ሁለታችሁ። አንተ አያስፈልግም ብለህ ነው የመጣኸው። አያስፈልግም ብለህ ስትል እሱ ደግሞ ያስፈልጋል ብሎ ነው ሁለታችሁም አርጊ የምታደርጉበት ነጥብ አለ ማለት ነው። አንተ ያስፈልጋል፣ ያኛው ያስፈልጋል፣ አንተ ደግሞ አያስፈልግም የሚል ኦኬ። ሶ አንተ አያስፈልግም ብለህ ያልክበትን ምክንያት ስደረድር እግዚአብሔር ልጁን በመላክ ልጁ በሰራው በቀራንዮ መስቀሉ ስራ በማመን ነው የሚዳነው። ሶ ስራ ያለቀለት ነው እንጂ ሰው በራሱ አይደል። የዳነ ሰው ግን ይሰራል ማለት እምነቱን በስራ ይገልጣል ብለህ አልክ። እሱ ደግሞ አይ እምነቱን በስራ መግለጽ ሳይሆን ያ ስራው ራሱ ያድናል ወይ ደግሞ ያጸድቀዋል ወይ ደግሞ ስራው ራሱ ለጽድቅ ነው ብሎ አለ። ማስረጃ ብሎ የጠቀሰው የመጽሐፍ ቅዱስ ክፍል ጥቅስ በጣም የሚያስቅ ነው። እንደውም ይህን ጥቅስ አብዛኛው ጊዜ ኦርቶዶክሳውያን የሚጠቀሙት በቅዱሳን ምልጃ ጉዳይ ነው። አሁን ላይ በሰማይ ሆኖ ጸሎት ይሰማሉ፣ ያደምጣሉ፣ ምድር ላይ ያለውን ነገር ያያሉ፣ በምድር ላይ ባላቸው ነገር ውስጥ አክሰስ ማድረግ ይችላሉ፣ ምንድነው ፓርቲሲፔት ማድረግ ይችላሉ ምናምን ለሚለው ጉዳይ ነው እንደውም እንደ ማስረጃ የሚጠቅሱት ይህንን ክፍል ሉቃስ 16 ማለት ነው። ግን ሰውየው ልጁ ግን የጠቀሰው ሉቃስ 16 ስራ ለጽድቅ ነው፣ ስራ ለድነት ነው ብሎ ያንን ባለጠጋው ነው ያመጣና ከዛ ላዛርን ያመጣ። ምንም አይገናኝ ነገር ብራዘርዬ። ጌታችን ኢየሱስ ክርስቶስ ግልጽ ነው እኮ ይወት። እሺ ልጨምርልህ እንዴ? ታክስ ከፍለ አይኔ ከሱ ጋር እኮ ስለተወያየሁ እንጂ ልስጥህ እንዴ ለአንተ እንድታነብ ከፈለግህ እኮ ወንጌልን መስጠት ይቻላል። ልጅ ሆይ ቀጥላላችሁ፣ ከቤካ ጋር ትቀጥላላችሁ። በኋላ ልጅ ሆይ አንድ ጨርስና ከዛ ዳግሻ ትቀጥላለህ። ችግር የለውም። ሰው ይህን ክፍል የጠቀስከው አንተ ኦኬ ስራ ልድነት ነው በሚለው ብለህ ያልከውን ነገር ያንን እምነት ለማስረገጥ ነው የጠቀስከው። ክፍሉ እዚህ ጋር የሚናገረው ጌታችን ኢየሱስ ክርስቶስ በምሳሌ ነው የተናገረው። ሲጀመር አክቹዋል አይደለም። ኦኬ ቃል በቃል የሚወሰድ አይደለም። ምሳሌያዊ ንግግር ነው፣ ሜታፎሪክ ነው እንጂ ቃል በቃል የምትወስደው ክፍል አይደለም። ይሄ ክፍል ደግሞ የሚናገረውም ሌላ ጉዳይ ነው። አንተ ስለምትለው በስራ ስለመጽደቅ የሚያወራ ጉዳይ አይደለም። ኦኬ የእናንተ ቤተ እምነት ተከታዮች ኦርቶዶክሳውያን አብዛኛውን ጊዜ ይህን ክፍል እንደሚጠቅሱት ጃም እኮ ቢሆን እሱን አትቀበለውም እንኳን ስለምጃም ቢሆን እንኳን አትቀበለውም። ሚውት አድርግ እንጂ ብራዘር እንዴ ምን ነካ? አረ እንደውም ይህንን ክፍል አብዛኛው ጊዜ ኦርቶዶክሳውያን የሚጠቅሱት ኦርቶዶክሳውያን ብቻ ሳይሆን ካቶሊካንም ጨምሮ በተለይ በቅዱሳን ምልጃ ጉዳይ የሚያምኑት ወንድሞች የሚጠቅሱት ይህንን ክፍል ስለ ቅዱሳን ምልጃ በተመለከተ እንደሱ አሁን ድረስ ጸሎት እንደሚሰሙ አሁንም ድረስ በምድር ላይ የሚከናወነው ነገር እንደሚያዩ እውቀቱ እንዳላቸው ለሚያምኑት ጉዳይ ነው ይህንን ክፍል የሚጠቅሱት እንጂ በስራ ስለሚጸደቀው ሐሳብ አይደለም ይህን ክፍል የሚጠቅሱት። አንተ ምን አልክ? ራንደም ሌክና በቃ ዝም ብለህ በአንተ የመጣው ምናምን ነገር ድሃውን ከዛ ደግሞ ሀብታሙ ምናምን መጣ። ሲጀመር ሀብታሙ ራሱ ያደረገው እኮ ልጁ እሱ ተረድቶታል። አንተ ከገባው እሱ አንተ አልተረዳም። አንተ እኔ እኮ ካንተ ጋር አይደለማ ዲቤት እያደረኩ የነበረው ከቅዱስ ጋር ነው። ቅዱስ ላይ ተግባብተናል፣ አለቀ። አሁን አንተ እኔ ካንተ ጋር እናውራ። እሺ እንቀጥል። እኔ እናንተ እኔ መሀል ልግባ አንዴ። ቢካይ ዳግሻ ይቀጥል። ልጅ ሆይ አንዴ መሀል ልግባ አንዴ። ይቅርታ እንደዚህ እናርግ፣ ሰውም እንዳይሰለች ግልጽ እናርገውና ስራ ለድነት ያስፈልጋል አያስፈልግም? ቁርጥ ያለ ነገር ሁለታችሁ ንገሩን። በየተራ ማይክ እያበራችሁ የመጀመሪያውን እድል ለቅዱስ ልስጥ። ያው ቀድሞም ስለገባ ቁርጥ ያለ ነገር ያው ብዙ ማብራሪያ ሳይሰጡን ስራ ለድነት ያስፈልጋል አያስፈልግም? ቅዱስ ሲጨርስ ደግሞ ልጅ ሆይ ይቀጥል። እኛን ለመማማር ነው እንግዲህ። ቤተክርስቲያኒቷ ሁለት ትምህርት እንደሌላት እናውቃለንና ምናልባት አንዳችሁ የሰዓታችሁት ነገር ካለ በዛው እንረዳለን። እሺ ቅዱስ ቀደም እሱና እኔ በውስጥ እንነጋገራለን። እዚህ ጋር አሁን አጉል ፖለቲካ ምንም ይሄ የምር አሁን እሱና እኔ እንደዚህ እርስ በርስ እንትን ማለት ምናምን ይሄ የምር ምክንያቱም ዳጊ አንተ ጋር ነው እኔ ማውራት ፈልገው። ሲቀጥል ቤኪ ጋር በጣም ትልቅ ፖይንት አለ እሱ ጋር ማውራበት ጉዳይ። ቤኪ ጋር እናንተ በውስጥ ታውቁታላችሁ። አሁን አንተ ጋር እንጨርስና ወደ ቤኪ ይገባሉ። ጥያቄዎች አሉኝ፣ እሱም እንዲመልስልኝ ፈልጋቸው ነገሮች አሉ፣ እሱም እንዲጠይቀኝ ፈልጋቸው ነገሮች አሉ። ቅዱስ እባክህ አንዴ ወዳጅ። እሺ በቃ እናንተ ይሄንን በውስጥ አንተና ልጅ ሆይ በውስጥ አውሩት። ልጅ ሆይ ወደ ውስጥ ገብተሃል፣ አትደበቅ። ከቻልክ ስልክ ገብቶብህ ከሆነ ልጅ ሆይ ብትወጣ ደስ ይለኛል። እሺ ቴንክ ዩ እንኳን ደህና መጣ።
ልጄ ሆይ ምንድነው ያልከኝ? ቀጥል። ስልክ ገብቶብህ ሊሆን ይችላል፣ ተደብቃ ላይሆን ይችላል። ስልክ ገብቶብህ ሊሆን ይችላል። ኧረ እኔ ምንም አይገባብኝም በዚህ ሰዓት እንዴ። ይሄን ነው የመሰለ ዳጊ ቀርቦማ እንዴት ይሆናል? ዳጊ አንድ እውነት የምነግርህ ነገር እኛ ኦርቶዶክስ አማኞች እኔ በግሌ ወክዬ ቤተክርስቲያንን ወክዬ በድህነት ጉዳይ አንዳችም የሚሸክክ ነገር አንዳችም ነገር አይሰማኝም። ኦሬዲ የተደላደልኩ እያቋረጣችን አይደለም። አሁን ነው ማቋረጥ ሳይሆን ኦርቶዶክሶች እንደዚህ ልትል በድፍረት አንችልም ማለት እኔ ከምገምት ኦርቶዶክሶች እንዲህ ይላሉ ከምን ኦርቶዶክሶች እንዲሉ ድል ስጣቸው። አሁን ኦርቶዶክሶች እንዲህ ይላሉ አስቀምጫቸው እናንተ ላውራ ከላይ ካለው ጋር ቅዱሴ አንዴ እዚህ ጋር ፖዝ አድርገውና ልጄ ሆይ ከላይ ካለው ጋር አንተ አንዴ ሚውት አድርግና ሰጣለሁ አንዴ ሚውት አድርግ አንተ ራስህ። እሺ ከፈርኩ ልጄ ሆይ ይቅርታ ድል ሰጣለሁ። ያው በትዕግስት እየጠበቅ ስለሆነ አንተም ወንድማችን ድል ሰጣለሁ። አንድ ጊዜ ግን ቅዱስ ጋር መደምደሚያ ነገር እናውራ። አንተና እሱ በውስጥ እንድታወሩን የፈለገው እሱ። ስለዚህ በቃ ፖለቲካ እንዳይሰራ እናንተ በውስጥ አውሩ። ቅዱስ ከኔ ጋር በውስጥ ነው ማውራት የምትፈልገው ወይስ እዚህ ጋር ማውራት እንችላለን? አረ የማይታይ የተሰወረ ወደ ግልጽ የማይወጣ የለም። በግልጽ ነው የማወራው። አንተ ጋር ለእኔ ሲሆን በውስጥ ነው፣ ለእኔ ሲሆን በውጭ ነው። እሺ ከወንድሜ ጋራ ከወዳጄ ጋራ ከአጋሪ ጋር በውስጥ አወራለሁ። በቃ እኛ እንደዚህ ነው፣ ችግር የለም። ፖለቲካ አይደለም የሚጠቅም። ቅዱስ እኔ ፎሎ አድርጌያለሁ፣ በውስጥ እናወራለን። እሺ ወንድሜ እናንተ በውስጥ አውሩ፣ እኔ እናንተ በውጭ እንቀጥል። እሺ ስራ ለድነት ያስፈልጋል አያስፈልግም? ቅዱስ ለመዳን ስራ አያስፈልግም። ኦኬ በቃ ማይክዩን ሚውት አድርግልኝ። እንዴ እሱ ልጠይቀው ነው እንዴ? አንተ ጋር እኮ ነው የምናወራው እኮ። ከኔ ጋር ጨረስን እኮ በቃ መለስክልኝ። ስጠይቅህ አንተ እኮ አክብረህ ከቅድም ጀምሮ እየመለስክ ነው። አሁንም መለስክልኝ። በቃ እኮ አሁን ወደ ፖይንቱ ግባና እንቀጥል፣ እናውራ፣ እንነጋገር። ገባሁ፣ መልስ አገኘሁ፣ አመሰግንኩ፣ ጨረስኩ። ሚውት አድርግልኝ አልኩህ እኮ ቅዱስዬ። እንግዲህ ከዚህ በላይ ምስጋና ደግሞ ሌላውን በውስጥ ደግሞ ምስጋናውን ከኔ ጋር በውስጥ። እሺ ሚውት አድርግልኝ። ልጄ ሆይ እንኳን በድጋሚ በደህና መጣህ ልበል። ያው ከኔ ጋር አላወራንም። ልጄ ሆይ ስራ ለድነት ያስፈልጋል አያስፈልግም? ወንጌል ነው ራሱ ስራ አንዱ ለድነት ከሚያስፈልጉ ምግባራት አንዱ ትሩፋቶች አንዱ ነው፣ ያስፈልጋል። አንተ ልጠይቅ በዛው ስራ ለድነት ያስፈልጋል ወይስ አያስፈልግም? እሺ አንዴ ጠይቄህ ፋታ አልሰጠኸኝም። እሺ ስለመለስክልኝ አመሰግናለሁ። እንግዲህ ያው የሚማማሩ ሰዎች ስላሉ ፖለቲካ የሚሰራባቸው ሳይሆን የሚማማሩ ሰዎች ስላሉ ወይ ከሁለቱ አንዱ መልስ ይምረጡ ወይ ደግሞ እናንተ በውስጥ ተነጋግራችሁ ንገሯቸው። ለማንኛውም ግን በውጭ ያተናገራችሁ ሁለታችሁ ምንድን ነው? አንዳችሁ ስራ ለድነት አያስፈልግም ነው፣ አንዳችሁ ስራ ለድነት ያስፈልጋል። ስለዚህ ሰው የፈለገውን መርጦ መማር ይችላል። ወደ ልጄ ሆይ ልቀጥል። ቅዱስ ብዙ ሰፊ እድል ሰጥተንሃል። ስለዚህ ከልጄ ሆይ ጋር እንቀጥል። እሺ ልጄ ሆይ ስራ ለድነት ያስፈልጋል ስትል የጠቀስካቸው ጥቅሶች ነበሩ፣ እነሱ እንሂድባቸው ወይም ማስረጃዎችን ብትሰጠኝ እንደገና። በዛው ቆይ አንተ ያስፈልጋል ወይስ ያስፈልግም የሚለውን የአንተን ቃል ልስማና ከዛ እኔ ወደ ማብራሪያው ልሂድ። ለድነት ያስፈልጋል ስራ ወይስ ያስፈልግም? አንተ እኔ ወንጌል አማኝ ስለሆንኩኝ ለድነት እምነት ብቻ ነው የሚያስፈልገው፣ ግን ስራ አትስሩ አላልኩኝም። ምክንያቱም እግዚአብሔር ቃል ስራ ስሩ እያለ እኔ አትስሩ ለማለት ምንም መብት የለኝም። የእግዚአብሔር ቃል ስራ እንድንሰራ ክርስቲያኖች ብርሃናችን በሰው ፊት እንዲበራ እምነታችን የሞተ እንዳይሆን መስራት እንደሚጠበቅብን በተደጋጋሚ መጽሐፍ ቅዱስ ይናገራል። ስለዚህ ሰዎች መስራት አለባቸው። መልካም ስራ በክርስቶስ ዓለም ከመፈጠሩ ጀምሮ በእኛ የጀመረው ስራ ስለሆነ መስራት አለብን። ላይክ ምርጫ አይደለም መስራት፣ ምርጫ ሳይሆን ከክርስቲያን የሚጠበቅ ግዴታ ነው። ግን ለድነት ከድነት ጋር የሚያገናኘው ስለዚህ ለድነት ያስፈልጋል አያስፈልግም? ስራው ራሱ አያስፈልግም ብዬ ነው የጀመርኩት። ስጨርስም አያስፈልግም ብዬ ነው የምጨርሰው። አትስሩ ግን አላልኩም። መስራት አያስፈልግም አይደለም ያልኩት፣ ለመዳን አያስፈልግም ነው ያልኩት። መስራት ግን ያስፈልጋል። ታዲያ ካላስፈለገ ለምን መስራት አስፈለገ ማለት ነው? ካልዳነበት ይሄ ሰውዬ በረከት ካላገኘበት፣ ድነት ካላገኘበት ምን ያደርግለታል መስራቱ? እንግዲህ እኛ ለየት የሚያደርገን ክርስቲያኖች ምንድነው መሰለ፣ ከምናገኘው ጥቅም አንጻር ሳይሆን ነገሮችን የምናደርገው የኢየሱስ ትእዛዞችን ኮስችን ሳናደርግ ነው የምናደርገው። የሐዋርያት ትምህርትን እንትን የማያደርግልኝ ከሆነማ አንልም። እኛ አረገ አላረገ እንታዘዛለን፣ ጠቀመ አልጠቀመ እንታዘዛለን። ኢየሱስ ስላለው ብቻ ስላለው ከአፉ ስለወጣ ብቻ ጠቀመኝ አልጠቀመኝ አዳነኝ አላዳነኝ እታዘዘዋለሁ ኢየሱስን። ይሄ ነው መልሴ። እንደዛ ከሆነ የማቴዎስ ወንጌል ምዕራፍ 26 ከቁጥር 41 ላይ ወደ ፈተና እንዳትገቡ ተግታችሁ ጸልዩ ለምን አለ ታዲያ? ወደ ፈተና እንዳትገባ ነው። ስለዚህ ጸሎቱ ምንድን ነው? ወደ ፈተና እንዳትገባ ተግተን ጸልይ። ምን ያገናኘው? በእምነት ብቻውን እንኳ አይደለም። በእምነት ውስጥ ምን ሰጣቸው? ጸሎትንም ሰጣቸው አይደል? ከምግባር ትሩፋቶች አንዱ ከድነት የሚያስፈልጉ ጸሎት ነው።
እኚህ ስራ ያስፈልጋል። ስለዚህ ጸልዩ ሲላቸው አይ እንትኑን ነው ወንጌሉን ለሐዋርያትም አይ እንትኑን ነው የምልህ እኮ አንተ ስራ ጥቅም ባይኖር አላልኩማ ስል ነው ስትል ነው አልከው። አየህ አላልኩም። አሁን ችግሩ አለማለቴ ነው የጎዳህ። እኔ ጸሎት አያስፈልግም ስራ አያስፈልግም አላልኩም። እኔ ጭራሽ ባያጸድቅም እንኳን ስሩ፣ ድሃ እርዱ፣ መበለቶችን አግዙ፣ ወላጅ አልባዎችን አግዙ፣ ነውር የሌለበት አምልኮ ይሄ ነው፣ ሰውነትን ከድፍ መጠበቅ ይሄ ነው እያልኩ ነው። እንዳያውቀው እምነታችሁ የሞት እንዳይሆን ስሩ እያልኩ ነው። አትስሩ የሚል ቃል አልወጣኝም። እኔ ጸልዩ፣ ስሩ፣ ወደ ፈተና እንዳትገቡ ኢየሱስ እንዳለው ጸልዩ ነው የምለው። እኔ ኢየሱስ ያለውን ቃል በቃል ነው እየደገምኩ ያለሁት። ጥቅም አስቤ አይደለም። ደግሞ ኢየሱስ በኢየሱስ የምታምን ከሆነ ኢየሱስ ያለውን ሁሉ መፈጸም መቻል አለብህ ነው። ይህም ብቻ ከስጋው ስጠኝ ከመረቁ ጾማለሁ የሚባል ነገር እኮ የለውም። ወንጌሉ ከስጋው ስጠኝ ከመረቁ ጾማለሁ ያለውን ሁሉ መፈጸም እኔ አልችልም። ያንተን ችሎታ ባላቅም እኔ ችሎታው የለኝም። አምነህ መቀበል አለብህ። አምኜ እቀበላለሁ። የኔ ጌታ ቆይ ልጅ ሆይ አንዴ ስማኝ። ጥያቄ አድርግልኝ ከቻልክ። ለመመለስ አይተኝ እንደሆነ በቤቴ ጠያቄ ብቻ አይደለሁም መልስም እየመለስኩ ነው። ግን ትርር ካረክብኝ አይሆን። አሁን እንዳልከው አምናለሁ። ማመን ብቻ ሳይሆን ደግሞ ያለውን እፈጽማለሁ። በምን በረዳይ መጠንም ጸጋው በበዛልኝ መጠን። ምክንያቱም እኔ ደካማ ነኝ። ሁሉን አደርጋለሁ ብዬ አንተ ፊት ብታበይ ውሸታም ሆናለሁ። እኔ አንተን አላቅም። እኔ ግን ደካማ ነኝ ወዳጅ። ሁሉን ማድረግ ነው ያቅም የለኝም። ለዚህ ነው በስራዬ ተማምኜ ጽድቄን በዛ ውስጥ ያላስቀመጥኩት። ምክንያቱም ደካማ ስለሆንኩኝ ሰርቼ ስለማልጨርስ ጽድቅ ላይ ካስቀመጥኩት ስራን ላልሰራ ነገር በመጨረሻ ትቢት ይሆንብኛል፣ ድካም ይሆንብኛል። ስለዚህ አቅሜን ማቅ ሰው ነኝ። እኔ ደካማ ነኝ የምል ሰው ነኝ። ለጸጋው ከረዳኝ ካገዘኝ ለመታዘዝ ፈቃደኛ ነኝ። ገባ? ልጄን ለመሰዋት እንደ አብርሃም ፈቃደኛ ነኝ። ይዤ ሄዳለሁኝ። በኋላ ምን ይፈጠራል የሚለውን እሱ ነው የሚያደርገው። ሰዋው ካለኝ ሰዋለሁ፣ አትሰዋው ካለኝ አልሰዋም። ገባ? ግን በአቅሜ ግን የምችለውን በረዳኝ በጸጋው አደርጋለሁ። ይሄ ነው እንግዲህ ክርስትና ማለት ይሄ ነው፣ መታዘዝ ነው እንጂ ኩዌስችን አታረግም። ኢየሱስን ትእዛዝ እንትን ካልሆነማ እንትን ከሆነማ አትልም። ምንም ሆነ አልሆነ ታደርገዋለህ። ይሄ ነው ወዳጄ። በጣም ጥሩ። አይ ያው ዞሮ እኮ አልሸሹም ዞር አሉ ነው። እዚህ ጋር አምና ትላለህ፣ እዛ ጋር ደግሞ አልቀበልም ትላለህ። አንተ ጋር ሁለት ሀሳብ ነው ያለው። አልቀበልም ያልኩት ለምሳሌ ያህል ወንጌሉን ትነግረናለህ። እንደዚህ ስራ ያስፈልጋል የሚለውን የያዕቆብ መልእክትም ሌሎችም የተነገሩ ወንጌል የተጻፉ እንትኖችን እናገራለህ። ጥሩ ነው ያለ አሪፍ ነው። አንድ ክርስቲያን ደግሞ መወላወል ሳይሆን ክርስቲያን ለሚያምነው ነገር ቁራጥና አቋም ያለው ነው ያለበት። የወላወልኩበት እዚህ ጋር ወላውላል። አንዴ አርጉ አንዴ አታርጉ። ወላወል ካለ ንገራቸው። እምነት ብላል አይደል? ለድነት ከሚያስፈልጉ ነገሮች አንዱ እምነት ነው። ምንም ጥያቄ የለው። እኛም እናማለን። እዚህ ሮሜ ምዕራፍ 10 ቁጥር እምነትም ከመስማት ነው፣ መስማት ከእግዚአብሔር ቃል ነው ይላል። ምንም ጥያቄ የለው። ድነት ከሚፈጸሙት አንዱ እምነት ነው። ቤተክርስቲያን የሰናፍጭ ቅንጣት ያለ እምነት ቢኖራችሁ ይሄ ተራራ ከዚህ ወደዛ እምነት ቢኖራችሁ እንደዚህ ብታምን ትድናለህ፣ ብታምን ትድኛለሽ እያለ ብዙ የተፈወሱ የዳኑ አሉ። እዚህ ዮሐንስ ወንጌል ምዕራፍ 5 ላይ ያለውን መጻጉዕን ጀምሮ ሌሎች። ስለዚህ እምነት ብቻውን ግን ለመዳን በቂ አይደለም። ስለዚህ እምነት ፕላስ ምን የኔን የምትነግራቸው መስሎኝ ምግባር ምንድን ነው? ጥሩ ትምህርት ውስጥ ገባ። ቆንጆ ትምህርት ውስጥ ነው። ግን የኔን ንገራቸዋ። እኔ ወላወልኩበትን አንዴ እንደዚህ እሱን እኮ የምልህ አሁን ምግባር የሚለው ላይ ነገር ላይ ስትመጣ አንድ ወፍ በአንድ ክንፍ መብረር ትችላለች እንዴ? እምነት ብቻ ይዘ በእግዚአብሔር ዘንድ ብትሄድ፣ ለምሳሌ ማቴዎስ ወንጌል ምዕራፍ እኔ እምነት ብቻ ይዘ ሂድ አልኩኝ ወይ ወዳጄ? አሁን ያላልኩትን አንበላ ወዳጄ። አሁን የወላወልኩበትን አሳያቸው። እኔ ለምሳሌ እመኑ እንጂ አትስሩ አልኩ ትላለህ እንጂ አላመንክበትማ ስራው ሳላምንበት እንዴት አደርጋለሁ? መስራት እንዳለብኝ ሳላምን እንዴት ማመን አለብህ? እንደ እምነት ክርስቶስ አዳኝ እንደሆነ ያላመንኩ ስለመሰለህ ነው ማለት ነው። አሁን ግልጽ ላድርግልህ ጥያቄው፣ አሁን ግልጽ ይሁንልህ። ስራውንም አምንበታለሁ፣ መስራት እንዳለብኝም አምናለሁ፣ ስራ ያለኝንም አምነዋለሁ። ስራ ብሎ አይለኝም እግዚአብሔርንም ኢየሱስንም አምነዋለሁ። ሶስቱንም መለስኩልህ። ገባ? የምሰራበትንም አምኜበት ነው የምሰራበት፣ ሳላምንበት አይደለም። እኔ እንግዲህ ያልኩ የተነጫነጭኩ አይደለም የምሰራው፣ ደስ ብሎኝ አምኜበት መስራት እንዳለብኝ እውነት ነው። ድሆች መረዳት አለባቸው፣ እስረኞች መጠየቅ አለባቸው፣ መበለቶች መታገዝ አለባቸው ብዬ አምኜበት ነው የምሰራው። ምን ጋር ነው እስኪ የሚጣረስ ነገር ያወራሁት? ኢየሱስ አርጉ ብሎ እኔ አላደርግም ያልኩት ምንድን ነው? ስራ ለመዳን አስተዋጽኦ የለውም ወይም ደግሞ ለመዳን ቦታ የለውም፣ እምነት ብቻ ነው የሚለው ነገር ስለተናገር ያ ነገር ከክርስቶስ ወንጌል ጋር አይቃረንም ወይ አይጣረስም ወይ ነው። እኔ ደግሞ የምልህ እሺን ደግሞ ላስረዳህ። እንደገና ተናግሬዋለሁ፣ ቅድም ያው ሀሳቡን ነክቼዋለሁ። በመጀመሪያ ነገር ለመስራት አንድ ሰው ለመስራት የትኛው በምድርም ብታየው በሰማይም ብታየው በስጋም ብታየው አንድ ሰው ለመስራት መጀመሪያ ሃየር መደረግ አለበት፣ መቀጠር አለበት።
ዝም ብለህ ገብተህ የሆነ ምናምን የሚባል ቢሮ ውስጥ ገብተህ አትሰራም እኮ። አይ ለመስራት መጀመሪያ ማመን አለብን። እምነት ያስፈልጋል። ከምስከራ በፊት ሰው ባመነበት ነገር ነው የሚሰራው፣ ላመነበት ነው የሚሰራው፣ ላመነበት ጌታ ወይም መስሪያ ቤት ነው የሚሰራው አይደል? ስለዚህ እኔ ስላመንኩኝ በመጀመሪያ ለመስራት እነሳሳለሁ። አይ ሳይን አፕ ስላደረግኩኝ ለዛ መስሪያ ቤት ኦኬ። ሳምን ምን አገኘሁ ነው። በማመኔ ምን እንደሚገኝ ለምሳሌ ቅድም ለወንድሜም ስነግረው ነበር። ዮሐንስ 3:18 ላይ ያለውን ቃል ስነግረው ነበር። በእርሱ የሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስላላመን አሁን ተፈርዶበታል። ኦኬ በማመኔ እንደማይፈረድብኝ፣ በማመኔ ከፍርድ እንዳመለጥኩኝ፣ በእርሱ የሚያምን የዘላለም ሕይወት እንደሚኖረው ቃሉ ስለነገረኝ በማመን የዘላለም ሕይወት አገኘሁ። ኦኬ እንደገና በስራ የዘላለም ሕይወት ለምን እፈልገዋለሁ? ቅድም እኮ አገኘሁት በማመን። ስለዚህ ስላመንኩኝ ሳይናፕ ስላረኩኝ ለዛ መስሪያ ቤት፣ ለዚህ የዘላለም ሕይወት፣ ለዚህ የእግዚአብሔር መንግስት የተፈጠርኩበትን ዓላማ አደርጋለሁ። ክርስቶስን በሚመስል ሕይወት እመላለሳለሁ ማለት እሱን በሚያስከብር ሕይወት ብርሃኔ በሰው ሁሉ ፊት መብራት ስላለበት እመላለሳለሁ። ስለዚህ ስላመንኩ እሰራለሁ እንጂ ገባ ለመዳን አልሰራም። በማመን ስለዳንኩኝ እሰራለሁ እንጂ የዳነ ሰው ማንነት ይታይብኛል። አለበዚያ እምነቴ የሞተ ይሆናል። ዝም ብሎ ፌክ እምነት ነው። ገባ ክርስቲያን ነኝ እያለ ይቅር የማይል ክርስቲያን ነኝ እያለ ድሃ የማይረዳ ክርስቲያን ነኝ እያለ ሰላም የማይፈልግ የእሱ የሞተ እምነት ነው ብራዘር። ስለዚህ እምነቴ አድኖኛል። አዎ ግን እንደ ዳነ ሰው መመላለስ አለብኝ። አለበዚያ በስራዬ ክደዋለሁ ማለት ነው። አልሰራም ካልኩኝ አምኜዋለሁ፣ እሺ ድኛለሁ። ግን አልሰራም ካልኩ ዞሮ ክጀዋለሁ። እኔ ከሃዲ ነኝ። ስለዚህ ዞሮ ስራን ያው ምግባር ያው ስራ የሚባለው ምግባር ነው። ዞሮ ለድነት ከአንተ ጋር አስፈላጊ ነው፣ ጠቃሚ ነው። ለድነቱ አንድ አካል ነው። ለድነት ተቀብላል። እግዚአብሔር ይስጥልህ፣ ቃሉን ያሰማልን። ያው ዞሮ ወደዛው አያስፈልግም። ይኸውልህ ስራ አልሰራውኩም ማለት ዞሬ ኢየሱስ ክርስቶስን መካድ ነው ካልከኝ መለስክልኝ እኮ። ኢየሱስ ክርስቶስን መካድ ነው ካልከኝ ስራ አስፈላጊ ነው የሚለውን አምኜ ተቀብያለሁ ማለት ነው። በተዘዋዋሪ ስራ ያስፈልግም እኮ አላልኩም። ከቅድም ጀምሮ አልሰማኝም መሰለኝ እንጂ አሁንም ቢሆን ስራ ያስፈልጋል። ለምን ያስፈልጋል ብትለኝ ኢየሱስ ስላዘዘህ መታዘዝ ስላለብህ ያስፈልጋል። አልታዘዝም ማለት ስለማትችል ክርስቲያን ስለሆንክ እምነት እየሞተ እንዳይሆን ገብቶሃል አይደለ? ዜጋ ነኝ ግን በሀገሪቷ ሕግ አልተዳደርም አይባልም። በሀገሪቷ ሕግ መተዳደር አለበት። አንዱ የእግዚአብሔር ሀገር ሕግ መተዳደሪያ ምንድነው መሰለ? መልካምን በጎነትን እንደ ክርስቶስ ማድረግ፣ እንደ ሐዋርያት ማድረግ ነው። ገባ? መተዳደሪያዬን ግን መዳኛህ ነው አትበለኝ፣ ዜግነት ማግኛ ነው አትበለኝ። ዜግነት ያገኘሁት በመወለድ መዳኛም ነው እንጂ መዳኛም ጭምር ነው እንጂ በግብር የዳን የለማ። በግብር ዜግነት ታገኛለህ አንተ። ግብር ስለከፈልክ ዜጋ ትሆናለህ። ዜጋ ስለሆንክ ግብር ትከፍላለህ እንጂ ወንጌሉ ላይ የተጻፈ ወንጌል አለ። አሁን ላስረዳ። ይሄን ምሳሌ ሁሌ ስለምጠቀምበት ግልጽ ስለሆነ ላስረዳ። ዜጋ ስለሆንክ ግብር ትከፍላለህ እንጂ በግብር ከፋይነት ዜጋ አይኮንም። ለምሳሌ ዛሬ ተነስተህ የጀርመንን ግብር ልክፈል ብትል የመጀመሪያው ሪኳየርመንት የጀርመን ዜግነት ያስፈልጋል። አይ ዜግነት በመወለድ የሚገኝ ዜግነት አለ። ያ ዜግነት የእግዚአብሔር ልጅ ያስፈልጋል። ግብር ትከፍላለህ ነው። ዜጋም ሳትሆንም ግብር ትከፍላለህ። እኔ አሁን ሰው ሀገር ነው ያለሁት። እንዴ አትከፍልም ማለት ነው? አትከፍልም ሳይሆን ዜግነትን ግን አታገኝም ነው ያልኩት። ዜግነትን ግን አታገኝም። እኔም ዜጋ ባለበት ጊዜ ሃይማኖት የእምነት ሲሆን ይለያል። ያኛው ይሄ ኦፊሻሊ ወደ ዓለማዊ ወሰድ ነው ከምንነካካ ምሳሌው ልጨርሰው አንድ ቢያንስ ምሳሌው ራሱ ይሄንን ነገር የማሳመን ምሳሌ ይሄ ምሳሌ አይሆንም በላይ ስጨርስ እንዳላወራ ግን ካደረግኩኝ ጥሩ አይደል? የሚያስማማ እኔን የሚዩት ያደረግኩ ስጨርስ ምሳሌ እንዳለ አፍርሰው። እሺ እኔም ዜጋ ከመሆኔ በፊት ባለሁበት ሀገር ላይ ግብር ከፍል ነበር። ዜጋ ግን አያረገኝም ግብር ከፋይነቴ። ገብቷል አይደለ? ይሄ ይለያል። አይ ነው የምናወራው ምሳሌ ይለያል። በመወለድ የሚገኝ ዜግነት አለ፣ ናቹራላይዜሽን የሚሉት አለ። ሌላ ቶፒክ ውስጥ እናገባ ስለፈለኩ ነው። ግብር ከፋይነቱ በራሱ ዜጋ አያደርግም። የተወለደ ሰው ግን ዜጋ የሆነ ሰው ግን የሚጠበቅበት ነገር አለ። በሀገሩ ሕግ መተዳደር አለበት። ገባ? ሲቲዝን ከሆንክ በኋላ ዜጋ ከሆንክ በኋላ የእግዚአብሔር መንግስት ልጅ ከሆንክ በኋላ እንደገና ልጅ ለመሆን አትሰራ። በጣም እኮ ያስቃል እኮ ሰው ለመዳን ከዳነ በኋላ እንዴት ይሰራል? ዳነ፣ ከዛ በኋላ ለምንድነው የምትሰራው ሲባል እንደገና ለመዳን ሁለት መዳን አለ። ቅድም ድነሃል ነበር ወይስ የቅድሙ ድነት በነነ፣ ተነነ፣ ተሰረቀ፣ ጠፋ፣ ዜግነት ተወሰደብህ? ምንድን ነው ዳትስ ኢት። ኦኬ ዜግነትን ሪቮክ የሚያስደርጉ ነገሮች አሉ። አሁን ይሄ ነው አንተ ያልገባ ያለ ዜግነትን የሚያስወስዱ ነገሮች አሉ። መዳንን የሚያጠፉ መዳንን የሚያስቀሩ ነገሮች አሉ። ምን? ክህደት። ለምሳሌ የአሜሪካ ዜግነትን አልፈልግም ብለን ያው ከዚህ በኋላ የአሜሪካ ዜግነት ይቀራል ማለት ነው። አየህ እዚህ ጋር ነው። አየህ ክህደት ሲኖር ዜግነትን ታጣለህ። በስራ መካድ የሚባል ዜግነቱን አጣ እንጂ አሜሪካን ሀገር እንዳትኖር አትከለከልም አይደል?
ትከለከላለህ እንጂ አሜሪካዊ ሳትሆን እዚህ ሀገር መኖር አትችልም ወይ መኖር ነው። ለምሳሌ አሜሪካን ሀገር ዜጋ የሆነ ሁሉ አይደለም የሚኖረው፣ ዜጋም ያልሆነም ይኖራል። ስለመኖር አለ እኮ መኖሪያ ፈቃድ ያስፈልጋል ወይ መኖሪያ ፈቃድ ያስፈልጋል ነው። ከክርስቶስ ድነት ጋር ይሄ የሚሄድ አይደለም። ራሱ ያነሳው ፎልስ የሆነ ነገር ስለሆነ እኔ ቆይ ሁለታችንን የሚገዛን እንደገና መኖሪያ ፈቃድ ለማግኘት አትሰራም ነው የምልህ። ረዘመ ካልከኝ ላሳጠረው የመኖሪያ ፈቃድ ካገኘ በኋላ መኖሪያ ፈቃድ ለማግኘት አትሰራም። ዜግነት ካገኘ በኋላ ዜግነት ለማግኘት አትሰራም። አገኘኸው እኮ ኦልሬዲ ገባህ። በእንትን ደግሞ ዜግነቴን ላግኝ አይባልም። ኦልሬዲ እኮ አገኘህ። ግን ደግሞ አልሰራም ብለህ ደግሞ መቀመጥ አይቻልም። ለምን? ለማግኘት አትሰራም እንጂ ዜግነትን ዜጋ ስለሆንክ ግን ትሰራለህ። ለምን? በሀገሪቱ ህግ መተዳደር አለብህ። ገባህ? ህጉን ማክበር አለብህ። ግብር መክፈል አለብህ። ኤንሶን አሁን እያልኩ ያለሁት ምንድነው መሰለ? ኦልሬዲ የእግዚአብሔር ልጅ ከሆንክ በማመን ኦኬ፣ ዳንክ። የእግዚአብሔር ልጅ መሆን ማለት መዳን ነው። ዳን አንድ ሰው ከዳነ በኋላ እንደገና ስራ ለድነት ሲል ያስቃል። እንዲህ ቀድም ድነህ አልነበር እንዴ? የት ሄደ? ቅድሙ ድነት የት ሄደ? በማመን ያደረገው ድነት። ሰርተህ ትጸድቃለህ አትጸድቅም? እሺ ስራ ሰርተህ ትጸድቃለህ ወይስ አትጸድቅም? በማመን ጸደቅኩ እኮ። ለምን ሌላ ጽድቅ እፈልጋለሁ? በማመን ጸድቄ ለምን በስራ እንደገና ጽድቅ እንፈልገዋለን? ስለዚህ ስራ አስፈልገኝም ማለት ነው በተዘዋዋሪ መንገድ። እሺ ማቴዎስ ምዕራፍ ግብር መክፈል ዜግነት ባይሰጠኝም ግን ግብር ከፍላለሁ። አንድ ዜጋ ይጠብቃል። ዓለማዊ ሐሳብ እኔ እዚህ ጋር ያለው ወንጌል አንብብልህና እየለያችሁ ቅዱሴ እየረበሽከን ነው። አንድ ጊዜ ድነት እኮ አንዴ ይሁን በመስቀል ላይ የተፈጸመ ድነት አለ። ገብቷል አይደል? ያንን ድነት ከተፈጸመልን በኋላ ደግሞ በዚህ ምድራዊ ህይወት ላይ ስንኖር ደግሞ መጾም፣ መጸለይ፣ መስገድ፣ መመጽወት፣ በጎ ምግባራት የምንላቸው ደግሞ አንዱ ከምንጸልቅባቸው። ለምንድነው የምታደርገው? ስለ ዳንክ ክርስቲያን ስለሆንክ ነው የምታደርገው። እሱን አየህ። ካልሆንክ ግን ፓጋን ከሆንክ ለምሳሌ እምነት የለሽ ከሆንክ ግን እነዚህ ሁሉ አሁን ያልኩት ድነቴን አላጣም አታጣም። ለምን አታጣም መሰለህ? የማታረገው አልክ እኮ ቆይ ለነገር ነው ክህደት ከሆነ ነዋ። ይሄ ልጅ አይሰማኝም። ክህደት ከሆነ ከክህደትም አንዱ ነው ይሄ። ክህደት ምን እንደሆነ ልነግርህ ነው። የማታረገው ለምሳሌ አይሰማኝም ይሄ ልጅ በኢየሱስ የማታረገው ለምሳሌ እኮ እየተባለ እኮ ነው ወንድሜ። አጋንንት ኢየሱስ ጌታ ነው ብሎ አያምንም። በእናትህ እሱን ጥቅስ ጠቅሱት ራሱ የተመታ አጠቃቀም የያዕቆብ መልእክት አውጣው። አንዴ ሚውት አድርጌ ላውራ። እንደዚህ ማውራት አልፈለኩም ነበር። በደንብ ግልጽ ላድርግልህ። አንድ ሰው ስላሰራ ድነቱን ያጣል ወይ? እስኪ እንየው። ኦኬ፣ ያልሰራው ለምንድን ነው? የመጀመሪያው ጥያቄ ለምንድን ነው ያልሰራው? አልታዘዝም ብሎ ነው። ኦኬ፣ አልታዘዝም ማለት ምን ማለት ነው? ክህደት ነው። ኢየሱስን አልቀበልም፣ የኢየሱስን ትእዛዝ አላረግም፣ የሀገሪቷን ደንብ አልቀበልም ማለት ነው። ኦኬ ዳትስ ኢት። ይሄ እኮ ግልጽ ነው እኮ። ክህደት ልክ ነው፣ ድህነትን ያሳጣል። አለቀ፣ ጨረስን። ያልሰራው ግን አቅም ስለሌለው ነው፣ ራሱ ድሃ ስለሆነ ነው። ገባ? ድሃ ለምን አላበላህም ስትለው እኔ ራሴ ድሃ ነኝ ይልሃል። አቅም ያጣ ከሆነ፣ ህመምተኛ ከሆነ፣ በሽተኛ ከሆነ ብዙ ሊሚቴሽኖች አሉ ላለማድረግ። አይ አለመታዘዝ አይደለም፣ ክህደት አይደለም፣ ትዕቢት አይደለም ይሄ ሰውዬ እንዳይሰራ ያደረገው። ዳትሴት። ስለዚህ ይሄ ሰውዬ ድህነትን ታጣለህ ብትለው የእግዚአብሔር መንግስት ሀብታሞች፣ ባለጸጎችና አቅመኞች፣ ጉልበተኞች የሚገቡበት ነው እያልክ ነው አይደለም። ወንጌል እንደዛ አያስተምረንም። ደካሞች የሚገቡበት ነው የእግዚአብሔር መንግስት። እንዲያውም ካልክኝ እንዲያውም ስለዚህ አለመታዘዙ የመጣው በበጎ ምግባራቸው እኮ ነው አምነው የሚጸድቁት። ስለዚህ ምግባሩን ማድረግ የማይችል አቅም የሌለው እድሜ ያጠረው ጉልበት ያነሰው እውቀት ያነሰው ሰው አይገባም የእግዚአብሔር ቤት የእግዚአብሔር መንግስት። አቅም ያለው ጉልበት ያለው ሀብታሞች መርዳት የሚችሉ ድሃን ማገዝ የሚችሉ ነው የሚገቡበት እያልከኝ ነው አይደለም። ተው እንጂ ወንድሜ፣ ወንጌል እንደዚህ አይደለም ያስተምረን። ወንጌል የሀብታሞች አይደለም። ወንጌል ማንም ሰው በአቅሙ ልክ በተሰጠው እግዚአብሔር በረዳው ልክ ጽድቅን የሚፈጸምበት እንጂ ሰው በሰራው ልክ የሚቆጠረውና የሚከፈለው ከሆነ የእግዚአብሔር መንግስት ወይም ድነት ስጦታ ሳይሆን ዋጋ ሆነ ማለት ነው፣ ደሞዝ ሆነ ማለት ነው። ገባህ? ያንተ መንግስት አመከለኝ መንግስት። እዚህ ላይ አንድ ወንጌል ላንብብል። ቆይ እኔ እናንተን የሚያስታርቀን አሁን ሁላችንም ያው በክርስትናው የሚያስማማ መጽሐፍ ቅዱስ ማለት እኛ ጋር እዚህ ጋር ሌላ ቤተ እምነት እስልምና ስለሌለ የማቴዎስ ወንጌል ምዕራፍ 19 ከቁጥር 16 ላይ ያለው ላንብብልህና ከዚህ ላይ የተረዳውን እንድንማማርበት ስለፈለኩ ነው። ሁለታችንም ገዢ ሀሳብ ስላለበት ነው። እዚህ ላይ በደንብ እንደውም ግልጽ ያደርጓል። እንዲህ ይላል፣ እነሆም አንድ ሰውም ቀርቦ መምህር ሆይ የዘላለም ሕይወትንም እንዳገኝ መልካም ነገር ላድርግ አለው። እርሱም ስለ መልካም ነገር ለምን ትጠይቀኛለህ? መልካም የሆነ አንድ ትእዛዝ ጠብቅ አለው። እርሱም የትኛውን አለው? ኢየሱስም አትግደል፣ አታመንዝር፣ አትስረቅ፣ በሐሰትም አትመስክር፣ አባትና እናትን አክብር፣ ባልንጀራንም እንደራስህ ውደድ አለው። ጎበዝም ይህንን ሁሉ ከሕፃንነቴ ጀምሬ ጠብቄአለሁ፣ ደግሞም የሚጎድለኝም ምንድን ነው አለ። ኢየሱስም ፍጹም ልትሆን አስብ፣ ፍጹም ልትሆን ብትወድ ሂድና ያለህን ሸጠ ለድሆች
ስጥ መዝገብህም በሰማያት ታገኛለህ፣ መተም ተከተለኝ አለው። እንግዲህ ስጥ አለ፣ ከዛ ተከተለኝ አለው። ጎበዝም ይህን ቃልን በሰማ ጊዜ ብዙ ንብረትም ነበረውና እያዘነ ሄደ። ኢየሱስም ለደቀ መዛሙርቱ እውነት እውነት እላችኋለሁ ለባለጸጋ ወደ እግዚአብሔር መንግስት መግባት ጭንቅ ነው። ወደ ማን መንግስት? ወደ እግዚአብሔር መንግስት መግባት ጭንቅ ነው። ዳግመኛም አላቸው ባለጸጋ ወደ እግዚአብሔር መንግስት ከሚገባ ግመል በመርፌ ቀዳዳ ቢገባ ይቀለዋል አለ። ደቀ መዛሙርቱም ሰምተው እጅግም ተገረሙና እንኪያስ ማን ሊድን ይችላል አሉ። ማን ሊድን? አስተውሉ፣ ማን ሊድን ይችላል? ኢየሱስም እነርሱን ተመልክቶ ይህ በሰው ዘንድ አይቻልም፣ በእግዚአብሔር ዘንድ ግን ሁሉም ይቻላል አላቸው። አየህ፣ በማን ቻል? በእግዚአብሔር። ስለዚህ በእግዚአብሔር ላይ አምናለሁ የምትል ሰው ከሆን ስለ እግዚአብሔር ህይወትህን ሁሉ ነገርን ትሰጣለህ ማለት ነው። ከእግዚአብሔር ይሄ ባለጸጋ ጣዖት ሆነበት፣ ባለጸግነቱ ምን ሆነ? ጣዖት ሆነበት ለድነቱ። ስለዚህ የዘላለም ህይወትን እንዳገኝ ምን ላድርግ እያለ እኮ ነው እየጠየቀ ያለው። አየህ፣ ስለዚህ ከወንጌል ጋር ለምንድን ነው የምንጣላው? ወንጌሉ እኮ ግልጽ አድርጎ ጽፎልናል። እኔ ልመልስለት ይሄንን እንድትረዱ ነው። እግዚአብሔር ይስጥልኝ። ሚካኤል ማውራት ፈልግ። ሚካኤል ቀጥልሽ። ቅዱስ ሚታል ዳጊ ቀጥል። አንተ ቅዱስ ነው ሚታል ቅዱስ። እሺ መልካም። እንግዲህ ወንድማችን እንደነገረን ከሆነ እሺ ወንድማችን አንድ ጉዳይ አለ ያልገባህ ነገር። አሁን እንደነገርከን ከሆነ የእግዚአብሔር መንግስት ባለጠጎች የሚገቡበት መንግስት ነው ወይ? ይሄ ክፍል የሚናገረው እንደዛ ነው? ነገረህ እኮ ያ ትእዛዛትም አይደለም። ይሄ ባለጸጋም ስለሆነ ብቻም ሳይሆን እኛ ራሳችን እያንዳንዳችን የእግዚአብሔርን መንግስት ለመውረስ በጎ ምግባር መስራት አለብህ እኮ ነው። ትእዛዛቱን እኮ ጠብቄያለሁ አለ። መጠበቅ ብቻ በቂ አይደለም። ስለዚህ በቃ በጎ ነገር መስራት የማይችሉ የእግዚአብሔር መንግስት አይወርሱም። ቀለል እናድርገው። በቃ በጎ ነገር ማድረግ የማይችሉ የእግዚአብሔር መንግስት መውረስ አይችሉም ማለት ነው አይደል? አዎ አይችሉም። በጣም ጥሩ። ኦኬ። በጎ ነገርን ሁሉም ሰው ማድረግ ይችላል። ሁሉም ሰው ፐርፌክት ነው። ሁሉም ሰው ያው የክርስቶስ ወንጌል አማኝ ነኝ ወይ ደግሞ ክርስቶስ ለኔ ስጋውን ቆርሶ ደሙን አፍስሶ አድኖኛል ብሎ የሚያምን ከሆነ ድኛለሁ ብሎ የሚያምን ከሆነ ከተሰበከለት ለምንድን ነው የማይሰራው? ከተሰበከለት ክርስትናውን የማይኖረው ለምንድን ነው? የኔ ጥያቄ እሱ ነው። ጥያቄን የመለስክልኝ አይደለም። ሁሉም ሰው በጎ ነገር ማድረግ ይችላል ወይ? አሁን ያልካቸውን ሊስቶች ሁሉም ሰው ማድረግ ይችላል። ሁሉም ሰው ማድረግ ይችላል። አዎ፣ ነፃ ፍቃድ ተሰጥቶታል። አዎ፣ ኦኬ። ነፃ ፍቃድ ተሰጥቶታል እንጂ ሌላ እንደ ሀል መርዳት የሚችልበት አቅም ሁሉም ሰው ተሰጥቶታል። እግዚአብሔር በዛ ነፃ ፍቃድ ላይ ማስገደድ አይችልም እንጂ በአንተ በጎ ነፃ ፍቃድ ላይ ሁሉም ሰው እስረኛ መጠየቅ ይችላል። ነገርኩህ እኮ አምኛለሁ ድኛለሁ የምትል ከሆነ ክርስትና ከገባ ታደርገዋለህ። ካላመንክበት ካልዳንበት መጠይቀን ለምን አትመልስ? ታደርገዋለህ። እኔ ወደ እኔ የመለስከው ሁሉም ሰው ይችላል። ሰው የተባለ በጠቅላላ አሁን አንተ ያስቀመጥካቸው ይችላል። መስራት ሁሉንም ይችላል። ሁሉንም ፐርፌክት ነው ሰው ማለት ነው። አንድም ሳያጓድል ይሰራል። አይ ፐርፌክት አይደለም፣ ፍጹም እግዚአብሔር ብቻ ነው። ፍጹም እግዚአብሔር ብቻ ነው። ፐርፌክት ካልሆነ የማይፈጽመው ነገር አለ ማለት ነው። ሁሉ ፍጹም አይደለም። እግዚአብሔር ውጪ የተፈጠረ ፍጥረት ሁሉ ፍጹም ካልሆነ የማይፈጽማቸው ነገሮች አሉ ማለት ነው። አሁን ልትሸፍነኝ ብትሞክርም ይኸውልህ አይጠቅም። እንወያይ ግዴ ፐርፌክት ካልሆነ የማይፈጽማቸው ነገሮች አሉ ማለት ነው። የሰው ልጅ በስጋው ደካማ ካልሆነ ሌላ ጨመርክልኝ ማለት ነው። አመሰግናለሁ። ቆይ አዳምጠኝ። የሰው ልጅ በስጋው ደካማ ከሆነ ሰው ልጅ ሚት አድርጌ ስለነበር ሚት ያርኩ እኔ እንግዲህ እየነገረን ነው። ራሱ እየነገረን ሰው ልጅ ደካማ ነው ይለናል። ሰው ልጅ እኮ ሊሚቴሽን አለበት ይለናል። ሰው ኢምፐርፌክት ነው ካለን በኋላ እነዚህ ደግሞ መፈጸም አለባቸው ትለኛለህ። አየህ አሁን መፈጸም ለመዳን እነዚህ መደረግ አለባቸው ካልከኝ በኋላ ለነገሩ ይሄን ማድረግ እኮ የማትችልበት ብዙ ምክንያት አሳማኝ ምክንያት አለ ደግሞ ትለኛለህ። በጎን እንዴት አብሮ ይሄዳሉ እነዚህ ነገሮች? ሰው አድርግ የተባለው ነገር ካለ ያንን መፈጸም የሚችልበት ደግሞ ሙሉ አቅም ሊኖረው ይገባል። ስለ ፈቃድ አይደለም እያወራሁ ያለሁት። ገባ? መታዘዝ ሊኖረው ይችላል፣ ግን አቅም ላይኖረው ይችላል። ብዙ ሰው ድሃ መርዳት ሊፈልግ ይችላል፣ ላይችል ይችላል። አቅሙ ላይኖረው ይችላል። እስረኞችን መጠየቅ፣ ወላጅ አልባዎችን መጠየቅ፣ መርዳት ሊፈልግ ይችላል፣ ላይችል ይችላል። ግን
ስለዚህ በሱ ችሎታ ላይ የተመሰረተ ድነት ካለ ማንም ሰው አይድንም ማለት ነው። ለምን? ሰው የተባለ ሁሉ ኢምፐርፌክት ነው። ጉዳዩ ደግሞ የተሰጠው ትእዛዝ ደግሞ ፐርፌክት ነው። መቼም የእግዚአብሔር ትእዛዝ ሆኖ ኢምፐርፌክት የለም አይደል? ስለዚህ የጌታ ትእዛዝ ፐርፌክት ከሆነ እኛም ፐርፌክት መሆን አለብን ማለት ነው። ስለዚህ ካልፈጸምነው የማንድን ከሆነ ማን ሰው የተባለ በምድር ላይ ይድናል? ስለዚህ ልጁን አብ የላከው እንደው በዋዛ ፈዛዛ ነው። ምኑን እያወቀ የሰራቸው በእጆቹ ያበጃቸው ስጋ ለባሾች በጠቅላላ አቅም እንደሌላቸው እያወቀ በስራ ዳኑ የሚል እግዚአብሔር ካለ ይሄ በጣም ጨዋታ ነው። አላለም። እኛ የምናውቀው እግዚአብሔር የእኛ እግዚአብሔር አላለም። እንግዲህ ሌላ እግዚአብሔር ከሌለ በስተቀር። ስለዚህ በስራ ያለ ድነት ካለ እነማን ሊድኑ? እስኪ አንድ ሰው ጥቀስልኝ። ማንም። መቼም የሆነ ኢምፐርፌክትነት ይኖራል። ደግሞ ያዕቆብ ላይ ሲናገርም አይተናል። ቆይ ወንድማችን፣ እንዴ በስራማ አብርሃም ማመነ እኮ ጽድቅ ሆኖ ተቆጠረለት የተባለ እኮ እምነትን በምግባር ጎበዝ አመነ። አየሁ አይደል? እምነት ሲሆን ካንተ አይደለም። ገብቶሃል? በስራ ማሳየ እንጂ ልጁ ሞሪያ ተራራ ላይ እኮ ሰው ምን አረጋ የምታረገኝ? እሺ አንዴ ሐሳቤን ስለማታስጨርሰኝ ነው ወዳጅ። የአብርሃምንም ካነሳ ልንሄድበት እንችላለን። አብርሃም የሰራው ነገር የለም። ባይዘው አብርሃም ታዘዘ እንጂ ሰዋ ተባለ አይሰዋው ነገር የለም። ልክ እንደ ሰዋ አድርጋ አታውራ። አብርሃም እኮ የሰዋው ነገር አልወሰደም እንዴ? ሞሪያ ተራራ ላይ ልጅን ውሰድ ነው እንዴ ትእዛዙ? የተሰጠው ትእዛዙ ልጅን ውሰድ ነው? ልጅን ሰዋ ነው? እምነቱን በምግባር አሳየ፣ በስራ አሳየ። ምን ፈጸም? ምግባሩ ምን ነበረ? ምን ፈጸም ነው የተባለው? እንግዲህ ሂድና ሰዋ ነው እንጂ የተባለው ሂድና አቅርብ አይደለም የተባለው። ትእዛዝ ተሰጠክ አይደለም? ትእዛዙ ምን ነበር? እስኪ ትእዛዙን ንገረኝ። ትእዛዙ ሂድና ሰዋልኝ አለ። አይ አልሰዋም፣ እኔ ልጄን አልሰዋም አለ እንዴ? አላለም። ትእዛዙን በተግባር አሳየ። ያ በተግባር ያሳየው ክርስትና ምን ተብሎ ይጠራል? ምግባር ነው። ወድሜ ምን ስራ ተብሎ ታዘዘ? አንዴ ተቋርጣ ነበር እዚህ ጋር ድምጽ ስለሲባል እምነት ብቻ ነው። ምትቀና እንደመለስልኝ አሁን እያደከምከኝ ስለሆነ የታዘዘው ምንድን ነበር? ነገርኩ እኮ ለምን ትደጋግማለህ እንዴ? ግልጽ እኮ ነው። ምንድን ነው ያልከኝ? አንዴ ይቅርታ፣ እኔ ጋር ድምጽ ስለነበር አልሰማሁም። የታዘዘው አብርሃም ምንድን ነው? ይስሐቅ ልጁን የሚወደውን ልጁን ይስሐቅን ወደ ሞሪያ ተራራ ላይ ወስደ ሰዋልኝ ነው። ትእዛዝ ነው እንጂ ወሰድልኝ አይደለም። ተራራው ላይ ወሰድልኝ አይደለም ትእዛዙ። ኦኬ፣ ስለዚህ ትእዛዙ ተራራ ላይ ወሰድልኝ አይደለም፣ ሰዋልኝ ነው። በቃ ተራራ ላይ ብቻ ሰዋልኝ ብሎታል። ኦኬ፣ በጣም ጥሩ። እሺ፣ ስለዚህ ሰራ የሚባለው አብርሃም ሲሰዋ ነው እንጂ ወደ ተራራ ሲወስደው የሆነ አህያ ሲያስሩ እንትኖቹን የተከተሏቸው ሰዎች ጠብቁኝ ሲሉ በሆነ ጫካ ውስጥ አቋርጠው ሲሄዱ አይደለም። ስራ ማለት የታዘዝከውን ስትፈጽም ነው እንጂ ለመታዘዝ ነው እኮ። ቅድም እኮ ስራ ያስፈልጋል ያልከው ሰውዬ አሁን እዚህ ጋር አብርሃም ጋር ስትመጣ ለምን ትክዳለህ? ችግር የለውም። ባንተ ላድርገዋ። ስራ ማለት መታዘዝ ከሆነ በጣም ጥሩ። እኔ ታዛዥ ነኝ። በቃ ግን ድሃ አረዳ ምንም ችግር የለውም። ታዛዥ ነኝ። ገባህ? ሄጄ ድሃውን አክቹዋሊ አላግዘውም፣ አልሰጠውም። የሚሰጠ ከሆነ የሚበላ ከሆነ አላበላውም፣ ግን እታዘዛለሁ። እሺ ማለት ነው እንዴ? ስራ ማለት እሺ ነው እንዴ? አይደለም። ስራ ማለት እኮ እሺ ያልከውን ስትፈጽመው ነው። ለምን እንደናቆራለን ወዳጄ? ለምን ግልጽ አላየህም እንዴ? ተዋ እንዴ? ሰውቶታል። አላየህም እንዴ? ኧረ መጽሐፍ ቅዱስ ላይ ያለውን ታሪክ ወይ አላነበብኩት እንዴ? ወዳጄ ሰውቶታል። አልሰዋውም። ልጁ ማን ነው መሀል ላይ የሚገባው? ቆይ ላስወጣችሁ። እሺ ከአሁን ወዲያ ማይክ ሚዩት የሚያደርግ ሰው አስወጣለሁ። አንደኛ እኔ ጋር ድምፅ ስላለ እየረበሸኝ ነው። ሁለተኛ ደግሞ እሱ ጋር እየረበሻችሁ። እሺ ይቅርታ ልጆቼ ጋር ስላለሁኝ ነው። ደማመጥ ከሆነ አንድ ወንጌል ጨርስና አንዴ ከቤካ ጋር ድምፅ ስላለ አይ ቆይ ዝም ብሎ ተርተር ብሎ ምንም የእግዚአብሔር ቃል ስለሚገዛን እንዲሁ ዝም ብሎ ፍልስፍና የሆነ ነገር ባሉ የሆነ ነገር ከምን ስለሆነ ተደጋጋሚ ሀሳብ ስለሆነ ነው። ይቅርታ አይ አይደል አንብብልህ እቺን አንብቤ ልውረድ። ሚዩት አደርግሃለሁ። ከዚህ በኋላ ከከፈትከው አስወርድህና ስጨርስ ተመልሰህ ትገባለህ። እሺ ከፈትከው በቃ አዳምጠኛ። እቺን እሺ ወዳጅ ጥሩ ተወያይ ነው ያስወጣሁት። በጣም እያዘንኩ ማለት ግን ተመልሶ ይገባል። ችግር የለው። አብርሃም የታዘዘው ልጁን እንዲሰዋ ነው እንጂ ሄዶ ልጁን ሞሪያ ተራራ ላይ እንዲያደርስ አይደለም። ተራራው ድረስ የሚያደርስለት ትራንስፖርት አይደለም እግዚአብሔር የፈለገው አይደለም። እንደሱ አይደለም የፈለገው። ልጁ እንዲሰዋ ነው ትእዛዙ። ኦኬ መታዘዝ መስራት አይደለም። እሺ ማለት አንዱ ዊሊንግነስ ነው which is መንገድ ነው። ትክክል ነው። አንድ ሰው ፈቃደኛ ካልሆነ ካላመነበት ባዘዘውም ካላመነ አያደርግም። እነዚህ ያስኬዳሉ። ሰዋው ግን ስትለኝ ነው ሰራው ምልህ። ይሄ ነው ስራ ማለት ይሄ ነው። ፕራክቲካሊ ነገሩ ሲደረግ ነው እንጂ ለነገሩ ያለህ ታዛዥነት አይደለም።
ኦኬ። ግን ጽድቅ ተብሎ የተቆጠረለት አብርሃም ምንድን ነው? ያዕቆብ ላይ ሁለቱም ነው። አንደኛ በስራውም ጸደቀ ይላል፣ ሁለተኛ ደግሞ እንደገና በእምነቱም ጸደቀ ይላል። እንዴ አብርሃም እኮ ገና ሳይወለድ በፊት 5 ምዕራፍ ወደኋላ እኮ ነው ኦልሬዲ በማመኑ የጸደቀው እኮ ኦልሬዲ ገና ሳይፈጠር የሚባል ይስሐቅ የሚባል ልጅ ምድር ላይ ሳይኖር በፊት ነው ኦልሬዲ የጸደቀው። ገና እንትና ይስሐቅ ሲወለድ የሚጸድቅ አብርሃም የለም ወይ? ሁለት ጽድቅ አለ በሉን። ሁለት ጊዜ የሚድን መዳን ካለ ንገሩን። አንድ በማመን ይጸደቅና ትቆይና ልጅን ለመሰዋት በምታደርገው መታዘዝ ደግሞ ሌላ ጽድቀት አገኘ። ጽድቅ እኮ ሽልማት የሆነ ደሞዝ አይደለም እኮ የተጨመረ እንደ ሪዋርድ የሚጨማመር አንዴ ነው መጽደቅ፣ አንዴ ነው። 2-3 ብሎ መጽደቅ የለም። ዋናው ነገር ግን ጥያቄው ምን መሰለ? እንደሱም ብለህ ካሰብክ እኮ ችግር የለውም እኮ በስራ ይጸደቃል ብለህ ካሰብክ በስራ መጽደቅ የሚችል ወንድ ካለ እከሌ በለህ ስሙን ጥራው እስኪ። እኔ በስራ ይጸድቃለሁ የሚል ካለ፣ አቅም አለኝ፣ ጉልበት አለኝ፣ እድሜ አለኝ የሚል ካለ፣ ምክንያቱም መደረግ አለበት አስራው አይደለም መታዘዝ ብቻ አይደለም። መታዘዝ ከሆነ ሁሉም ክርስቲያን ይታዘዛል። አላረግም እግዚአብሔርን ብሎ የማይታዘዝ ላይኖር ይችላል። በአብዛኛው ይታዘዛል። እሺ ማለት ብቻ ነው እንዴ? አይደለም። ስለዚህ ባጭሩ በስራ የሚጸደቅ ከሆነ በምድር ላይ ማንም አይጸድቅም። ማንም። ለምን? አቅም የለማ፣ እድሜ የለማ፣ ጉልበት የለማ። ይሄ ተደጋጋሚ ብንነጋገረው ምንም እንትን የለውም። ተመልሶ ወንድማችን መግባት ከፈለገ ይግባ። ባጭሩ ግን ብትደጋገም ወደጋገም እውነት በጣም ቀላል ነው፣ ግልጽ ነበር እኮ ቤኪም እንደሰማን ሁላችንም። አንድ ጊዜ እኔ ልጁ የምጠይቀው ከዛ በኋላ አንተ ትቀጥላለህ። የለም እኮ ልጁ ታዲያ ፖይንቱ ላይ እንቀጥል እኮ ይግባ ልጁ ይግባ። አንድ ጊዜ እኮ አስገባው፣ ችግር የለውም ግን እስከዛ እናውራ ብዬ ነው። አናወራም። የታለ ላኩ እንዴ? ዳኒ ሻይ ዳኒ ከስር ሆኖ በጌታ በኢየሱስ እናንተ ምንድነው? ዳኒ ሻይ እሺ ልጁ ይግባ። እኔ ቢገባ ደስ ይለኛል። በነገራችን ላይ እኔ መጠየቅ ፈልጋቸው ጥያቄዎች አሉ። በእርግጥ የሚያነሳቸው ክፍሎች ራሱ በጣም ነው የሚገርም። እሺ ስለዚህ አንተም በስራ እንደሚጸድቅ ታምናለህ ማለት ነው ወይስ እንዴት ነው? ባለህ አቋም ነው የምትቀጥለው? በቅድሞ አቋም ቅዱስ ይሰማል ወይ? ይሰማል። ቅድም በነበረ አቋም ነው የምትቀጥለው ወይስ በስራ እንደሚጸድቅ ታምናለህ አንተ? ቅድም የነበረ አቋም ማለት ቤኪ ስራ እንደማያውቅ ግን የዳነ ሰው ወይም የጸደቀ ሰው እንደሚሰራ ወይም ደግሞ የዳነ ሰው መዳኑን ፕራክቲካል በሆነ ህይወት እንደሚገልጸው እሱ ነው የምታምነው ወይስ ራሱ የሚጸድቅ? ዳኒ ልጁ ምናልባት እንደ አንድ ኦርቶዶክሳዊ ወንድም ቢኖር ኖሮ ብዙ ነገር ማለት ትችል ነበር። ሰው የሚጸድቀው ጽድቅ እንግዲህ ሰው በማመን ነው የሚጸድቀው። ይሄ የኦርቶዶክስ አስተምህሮት ነው። አሁንም ቢሆን ሀሳብ የምለውጥ አይደለም። ሰው የሚጸድቀው በእምነት ነው፣ የሚጸድቀው በማመን ነው። ድህነት ሲባል እኮ ሰው በልቡ አምኖ በአፉ ቢመሰክር ይድናል ይላል። የጌታን ስም የሚጠራ ሁሉ ይድናል ይላል መጽሐፍ። እኔ እያልኩት ያለሁት ልጁም ምናልባት አሁን ከታች ካለም ቢገባ ሰው የሚጸድቀው በማመን ነው፣ በልጁ በማመን ነው። በቃ በመስቀሉ ስራ በማመን ነው። የሚድነው ደግሞ ሰው በአፉ መስክሮ በልቡ አምኖ በአፉ መስክሮ ይድናል። የእግዚአብሔርን ስም የሚጠራ ሁሉ ይድናል ይላል መጽሐፍ በሮሜ መልእክቱ ላይ እና መልካም ፍሬ ላለው ሰው ሰርቶ ነው የሚድነው። ሰው በስራ አይጸድቅም። ቤተክርስቲያናችንም ሰው በስራው አይድንም ብላ ነው የምታስተምረው። ይሄ አሁንም አቋም የምለውጠው አይደለም። ቤተክርስቲያኗ አሁንም ቴዎሎጂያኖችን አባቶችን እንትን ብሎ ቢጠይቅ ይሄ ነው መልሳችን። ቤኪ አንተ የምታምነውና አንተ የምትለው እምነት እኔ የምለው ሳይሆን ቤተክርስቲያኗ የምታስተምረው አስተምሮታችን የቤተክርስቲያኗ አቋም ይሄ ነው። ወንድም ኧረ ስማኝ እንዴ አንተ ከአራት አይነ በልጠ ነው እንደዛ ብትለው ሲጀመር ኦርቶዶክስ እኮ ቤተክርስቲያኗ ወክዬ እያወራሁ እኮ ነው። የእኔ ወንድም አንተ እኮ የሆነ የመስማት ችግር አለብህ። የማውራት ነው በቃ ዝም ብለህ የሆነ የሚናገር አፍ እንጂ የሚያደምጥ ጆሮ የለህም ብራዘር። እሺ ኦፌንድ ደሰማሽ እኩል አታውራ ታዲያ። ኦኬ አትበሳጭ። አንተ የምታምነው እምነት አንተ እያልክ ያለው ነገር ፈጽሞ የኦርቶዶክስ ቤተክርስቲያን አስተምረው እምነትም አይደለም ነው። አስተምሮቷ ነው እንዴ? እሺ ማስረጃ አሳየኝ። የኦርቶዶክስ ተዋሕዶ ቤተ እምነት የሰው ልጅ በእምነት ብቻ ነው የሚጸድቀው ብላ የምታምነው ወደ ሮሜ ሰዎች መጽሐፍ ቅዱስ ካለ ላሳየህ።
የኔ ወንድም ማስረጃ ከኦርቶዶክስ ተዋሕዶ ቤተ እምነት ኦፊሻሊ እኮ መጽሐፍ እምነቷ መግለጫ ወደ ሮሜ ሰዎች መልእክቱ ላይ ጳውሎስ የጻፈው ከአንተ ቀልደር በእምነት ስለ መጽደቅ ይናገራል። ብራዘር ታፕታፕ ታደርጋለህ። ታች ሆነ እባክህ፣ እንደዚህ ያ ነገር አይመቸኝም። ኦርቶዶክስ ተዋሕዶ ቤተ እምነት ሶላ ስክሪፕቸራ ብላ የምታምነው እኮ ማስረጃ ሳየኝ አልኩ አይደለ? የጳውሎስ መልእክት ስማኝ፣ ኦርቶዶክስ ተዋሕዶ ቤተክርስቲያን ሶላ ስክሪፕቸራ መጽሐፍ ቅዱስ ብቻ ብላ ነው የምታምነው። መጽሐፍ ቅዱስ ብቻ ብላ አታምንም እኮ። ስለ መዳን እየጠየቀኝ ነው አይደል? ስለዚህ አታምንም አይደል? አታምንም ከሆነ እኮ የሰማኝ ነው ብራዘር። ልጅ እንዴት እየሰማሁ ነው። እባክህ አትበሳጭ እባክህ፣ እየሰማሁ ነው። መስሚያ የለም መናገሪያ እንትን ብራዘር። እንዴ ጆሮ ይኑር እንጂ ዝም ብለህ እኩል ታወራለህ። ኦርቶዶክስ ተዋሕዶ ቤተ እምነት መጽሐፍ ቅዱስ ብቻ ብላ ማታምን ከሆነ ሶላ ስክሪፕቸራ ብላ ማታምን ከሆነ ኦርቶዶክስ እንደ ኦርቶዶክስ የምታምነው እምነት ደግሞ አለ። ከኦርቶዶክስ የእምነት መግለጫ ሰማኝ፣ ከኦርቶዶክስ የእምነት መግለጫ እምነቴ ነው ሃይማኖቴ ነው ይሄ ነው ብላ ኦፊሻሊ ስራ ለጽድቅ ወይ ስራ ለድነት አይሆንም ብላ ያስተማረችው ካለ ሰው በእምነት ብቻ ነው የሚጸድቀው ብላ ገባ እንደዚህ ብላ ያስተማረችው ትምህርት ካለ ከቤተክርስቲያኗ መጽሐፍት አሳየኝ ነው እያልኩ ያለሁት ነገር እኮ። መጽሐፍ ቅዱስ እኮ ነው የቤተክርስቲያን አስተምሮቷ። እሺ ከዚህ ውጭ ሌላ ምን ልስጥ? ገድላት አልሰጥም አይደል? አልተጻፉም እንግዲህ መጽሐፍቶቿ። መጽሐፍ ቅዱስ ላይ ያለውን ነው እንግዲህ እኮ ማስረጃ ሳየኝ አልኩህ እኮ። ከዚህ ውጭ ምን ላሳየህ? የት ልሂድ? ከመጽሐፍ ቅዱስ ውጭ ምን ላሳየህ? አሁንም የሰማኝ አይደል? አየህ፣ ለምሳሌ ለአንተ እንደዚህ ላሳየህ እንዲገባ እንደዚህ ላሳየህ። አንተ ኦርቶዶክስ አይደለም ሲጀመር፣ አንተ ሊገባ ላሳየህ። ኦርቶዶክስ አይደለም ብራዘር፣ እንደዚህ አይነት ነው። ኦርቶዶክስ አይደለም። ለምሳሌ ይሄ ኦርቶዶክስ አይደለም ልትለኝ አትችልም። ሰማኛ እየሰማኝ ነው፣ አድምጣ። ኦርቶዶክስም አይደለም እንዳይደለኩ ነገርኩ ነው፣ ድርቅ ያልክ ነገርኩ ነው። ለምሳሌ ኦርቶዶክስ ተዋሕዶ ቤተ እምነት ይሄንን መጽሐፍ አሳትማለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ስርዓተ አምልኮና የውጭ ግንኙነት ብላ እኔ ማምነው እንደዚህ ነው ብላ ያለችውን ነገር አስፈራለች እኮ። አሳየኝ ገጽ ስማኝ እንጂ አስፈራለች። ለምሳሌ ቁርባን አንዱ የመዳኛ መንገድ እንደሆነ፣ ጥምቀት ልጅነት ማግኛ፣ የኃጢአት ስርየት መቀበያ፣ ኦኬ ወደ እግዚአብሔር መንግስት መግቢያ እንደሆነ ታምናለች እኮ። አንተ አታምንም? ይሄ ቆይ ስማ የኔ ወንድም፣ አሁን አንተ ጆሮ የለም። ያንተን ሀሳብ ብቻ ትግለጻ ታዲያ። ብራዘር ስማ፣ እኔ ምን አሁን አድመጥ። አንተ እያደመጥ አንዴ ስማ። መስማት ምን ያደርጋል? እሺ አንዴ ስማ ብራዘር። መስማት ካልፈለግ ታቸውን ታብታብ ታደርጋለህ። እኔ ካንተ ጋር ይሄ ሽንፈት ነው እኮ ቤኪ፣ እንደዚህ አይባልም። ጎበዝ አሸንፈኛል። በቃ ጎበዝ አንተ ስማኝ፣ አሁንም ስማኝ። ጥያቄ ምንድን ነው ለአንተ? ኦርቶዶክስ ተዋሕዶ ቤተ እምነት የሰው ልጅ የሚድነው የሚጸድቀው በእምነት ብቻ ነው። ኦኬ በስራ አይጸደቅም። ስራ ለድነት ብላ አታምንም ብላለችውን ኦፊሻል ማስረጃ ሳይኝ ነው ያልከው። መጽሐፍ ቅዱስ ባይብል 80 አህዱ ላይ የተቀመጠው መጽሐፍ እሱ ውስጥ አለ ካልክ አሳየኝ ማስረጃህን። ለምንድነው ቤኪ እንደዚህ የምትሆነው? አለ ካልክ ማስረጃውን አሳየኝ። ሰማኝ። ኦርቶዶክስ ተዋሕዶ ቤተ እምነት የእምነት መመስረቻ ወይም መከራከሪያዎቿ መጽሐፍ ቅዱስ ሶላ ስክሪፕቸራ ብቻ ብላ ነው የምታምነው። መጽሐፍ ቅዱስ ብቻ ብላ አታስተምርም። ግን አንተ ይሄ ማስረጃ አለ ያልከውን አሳየኝ። በቤተክርስቲያን እንደዚህ ትላለች ብለህ አሳየኝ። እሺ ለምሳሌ አንተ ለማሳየው ስማኝ። አንተ የምታሳየኝ እኔ ሰማ፣ አንተ የምታሳየኝ መጽሐፉ የለኝም እጅህ ላይ ያለውን ንገረኝ። ምን ትላለች ቤተክርስቲያኗ? ጥምቀት ለድህነት ትላለች። ስማኝ፣ አሁንም ስማኝ። አንተ ያልከው አንድ ሰው ለመዳን ስራ አያስፈልገውም፣ የሚድነው በእምነት ብቻ ነው፣ የሚጸድቀው በእምነት ብቻ ነው። ሰው ከዳነ ከጸደቀ በኋላ ግን ይሰራል። ስራው ኦኬ ጀነኝ የሆነ መዳኑን የሚገልጽበት ፕራክቲካል በሆነ ህይወት የሚያሳይበት ገቢሩ ነው አልክ። ስለዚህ ያ ሰው የሚሰራው ስራ ለጽድቅ ሳይሆን ስለጸደቀ ስለዳነ የሚሰራ ነው። ሰው ግን የሚድነው ሮሜ ላይ እንዳለው መጽሐፍ
ይሄ ኦርቶዶክስ ሳይሆን የኛ እምነት ነው። የፕሮቴስታንት አማኝ እምነት ነው። ስማኝ፣ እምነት ነው። ስማኝ፣ እምነት ነው። አሁንም ስማኝ እንጂ በሕግ አምላክ ስማኝ። የኛ እምነት ነው። ኦኬ። ኦርቶዶክስ ተዋህዶ ደግሞ የሰው ልጅ በእምነት ብቻ ይደናል ብላ አታምንም። በእምነት ብቻ የጸደቀ ብላ አታምንም። አንድ ሁለት ደግሞ ኢቭን ሰውየው ራሱ ድኗል ተብሎም እንኳን ቢታሰብ ሰውየው ሞቶም እንኳን እስቲል እንዳልደረ ስለሚታመን የምህረት ጸሎት ፍታት እንዲደረግለትም ሁላ እንደዚያ ጸሎትን ታደርጋለች። ያ ማለት እርግጠኛ አይደለችም በነገረ ድነት ጉዳይ ስለ መጽደቅ እርግጠኛ አይደለችም ማለት ነው። አንተ እርግጠኛ ሆነ የተናገርከውን ነገር በኦርቶዶክስ ተዋህዶ ቤተ እምነት አስተምህሮ መሰረት እርግጠኛ ተብሎ ተደርጎ የሚወራ ጉዳይ አይደለም ብዬ እያልኩ ነው። አይ ነው ብለህ ካልከኝ አንተ ምን ታደርጋለህ? ስራ ለድነት እንደማያስፈልግ፣ በእምነት ብቻ እንደሚጸደቅ፣ በክርስቶስ ብቻ እንደሚጸደቅ፣ ኦኬ፣ ጥምቀት እንደማያድን፣ የዳነ ሰው እንደሚጠመቅ ኦፊሻሊ ኦርቶዶክስ ተዋህዶ ዶክመንት አድርጋ ያወጣችው ነገር ካለ በማስረጃ አሳየኝ። ወረድክ የለም። ለዚህ ነው የሚያወራው ልጁ ፈጽሞ የኦርቶዶክስን ትምህርት አይደለም። ልጁ ኦርቶዶክስን እኮ አለማውቁ ነው። ትንሽ ወደ ኦርቶዶክስ ይሄድና ከዛ ደግሞ ጴንጤ ወር ትምህርት ደግሞ ያስተምራል፣ ይናገራል። ትንሽ ሁለት ነገሮች ነው የሚያወራው። በጣም እሺ። የልቤ ብርሃን ሰላም ላንተ ይሁን። ሰላም እንዴት ነው? አለው እግዚአብሔር ይመስገን። እሺ ከየት ቤተ እምነት? ኦርቶዶክስ ነኝ እኔ። እሺ በኦርቶዶክስ ተዋህዶ ቤተ እምነት ሰው የሚድነው እንዴት ነው? ሰው የሚድነው ኦርቶዶክስ እምነት ውስጥ ያው ኦርቶዶክስ የምታስቀምጠውን ነገሮች በሙሉ ሲከተል ነው። ለምሳሌ አንተ ቅድም የጠቀስካቸውን በሙሉ ለምሳሌ እኮ ንገረኛ። ለምሳሌማ አንተ ነገርከኝ እኮ ቅድም አንተ ያልከውን በሙሉ ስትከተል አንተ ለምሳሌ አንተ እኔ ወንጌል አማኝ ነኝ፣ አንተ ኦርቶዶክሳዊ ንገረኝ። ለልጁ ስዘረዝር ብዬ ነው። ለምን አስለፋሃለሁ ብዬ እኮ ነው ለልጁ የዘረዘርከውን በሙሉ። እሺ ለምሳሌ እንዴት? ለምሳሌ እየነገርኩህ አይደል እንደ አባይ። አሁን እኔ ለክስ ዘረዝር አንተ ለምሳሌ ፍታት ይደረጋል አልክ። ይኸውልህ ስራ ያስፈልጋል አልክ። ንገረኝ ብለኸኝ ስራ ያስፈልጋል አልክ። አዎ ማለት አንድ ሰው የጽድቅ መንገድ ሲመላለስ ከመጠመቅ ቀጥል ብራዘርዬ፣ ሌላም ነገር እሺ። ስራ ለእስራኤል ንገረህ ስማኝ። ይኸውልህ አሁን ለምሳሌ ጥምቀት ለድህነት ያስፈልጋል፣ የሰው ልጅ ይጠመቃል። ቤተክርስቲያኗ ደግሞ የእሱን የምታረግበት የራሷ የምታስቀምጠው የምታብራራው ከመጽሐፍ ቅዱስ ጋር የተያዘው ነገር አለ። ከዛ ደግሞ አቤት ቀጥል እሺ። ያ ጥምቀት ለድህነት አለ። ይሄ ሂደቶች ናቸው። አንድ ጊዜ የሚደረግና ለምሳሌ ቅዱስ ቁርባን በመሀል አትግባ። ታዲያ ወይ ሳወራ እንደዚህ ምናምን ሳይሆን ይሄ በል አሁን ለምሳሌ ምናምን ሳይሆን ለምሳሌ አንድ ሰው በኦርቶዶክስ ተዋህዶ ስማኝ፣ ይኸውልህ በኦርቶዶክስ ተዋህዶ አንድ ሰው ለመዳን ምን ማድረግ አለበት አልኩ። ገባ? እንደዚህ ማድረግ አለበት፣ እንደዚህ ማድረግ መጀመሪያ መጠመቅ አለበት። ይኸውልህ ወንድ ከሆነ በ40 ቀን ሴት ከሆነች በ80 ቀኗ መጠመቅ አለባት። ጥምቀት። ከዛ ደግሞ የልጅ ወይም ትልቅ ሰው ሲሆን እነኚህ የምትከተላቸው ለምሳሌ ቅዱስ ቁርባን መውሰድ፣ እነኚህ ለተለያየ ጥምቀት አንድ ጊዜ ነው። ሌሎቹ ነገሮች ግን ለምሳሌ ቅዱስ ቁርባን የምትወስደው የክርስቶስን ስጋና ደም የምትወስደው አለ። እሱ ማከናወን አለብህ። ለምን? እኛ ከክርስቶስ ጋር አንድ ምን ሆነው አንድ ጊዜ እኛ ከክርስቶስ ጋር አንድ የምንሆነው ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው የሚለው እውቀት ዘርዝር የተባልከው መዘርዘር ነው። ለመዳን እኔን ጠይቀኝ እንጂ ሶሪ፣ ስልክ ገብቶብኝ ነው። ሶሪ። ኦኬ፣ ምን አልከኝ? ዘርዝር። መጠመቅ አልክ፣ ቁርባን መውሰድ አልክ። ሌላውስ በኋላ ታብራራለህ። በአብራራቱ በኋላ ታብራራለህ።
ማለት እያብራራሁልህ ለምን አልሄድም? እኔ የትም አልሄድብህም እኮ እሺ ልጠይቅ። አሁን ለምሳሌ እሺ ከዚህ ጀምር። ለምሳሌ መጠመቅ አልከኝ። ያ ማለት ጥምቀት ያድናል ብለህ ነው የምታምነው? አዎ አምናለሁ። እሺ እሺ መጽሐፍ ቅዱሳዊ የሆነ ነገር በሙሉ አምናለሁ። ቆይ እኔ ወንድም ቆይ ጥምቀት ላይ ለምሳሌ ጥምቀት ያድናል። ጥምቀት እንዴት ነው የሚያድነው? በጥምቀት በኩል ሰዎች ድነት እንደሚያገኙ ከመጽሐፍ ቅዱስ ማስረጃ አምጣ እስኪ። አሁን እንደሱ አሁን ይኸውልህ፣ ቆይ አሁን እኔ ቤት ይኸውልህ አንድ ነገር ልንገርህ። ቆይ ጋር ብዬ ነው ይኸውልህ፣ አሁን ጥምቀት እንዴት ያድናል የሚለውን አብራራ። አሁን መጀመሪያ ሳብራራ አታብራራ። አሁን ደግሞ ጥምቀት ድነት ሊያሰጥ እንደሚችል ወይ ደግሞ በጥምቀት የዓለም ሕይወት እንደሚገኝ ከመጽሐፍ ቅዱስ ማስረጃ አምጣ ያልኩህ። ማጽደቂያ እኮ ነው ጥምቀት። የሰው ልጅ በእምነትና ያመነ ቆይ ታዲያ በመሀል እንትን እኮ there is no win-win እኮ። አሁን መጽሐፍ ቅዱስ ማስረጃ አምጣ ከመጽሐፍ ቅዱስ በጥምቀት በኩል ገባ ድነት እንደሚገኝ። ያመነ የተጠመቀ ይድናል ይላል አይደል መጽሐፍ ቅዱስ? ያመነ የተጠመቀ ጎሽ። እሺ ምንድን አንተ አምነህ የተጠመቀው? አምነን የተጠመቀው ከዛ ሕፃን ሆነ አምናለሁ ምናምን ልትለኝ ነው? ሕፃን ሆነ እንዴት አመንክ ምናምን በ40 ቀን እንዴት አመንክ ምናምን ልትለኝ ነው? ሌላ ማስረጃ እሰጥሃለሁ እኔ እንደሱ ከፈለክ። አንተ አምነህ የተጠመቀው ብራዘር? ቤተሰቦቼ አምነውልኝ ለኔ ቤተሰቦቼ አምነውልህ? በቤተሰብ እምነት ሰው እንደሚድር እንደሚጠመቅ ማስረጃ አምጣ ከመጽሐፍ ቅዱስ። ኦኬ አንድ ነገር እኔ ደግሞ ልጠይቅ በዛው። ለምሳሌ አንድ ሰው መጀመሪያ ጥያቄ ከፈለክ አንተ ሚሊዮን ጥያቄ አምጣ እኔ መልስልሃለሁ። question I'm going to explain man, you just keep talking at the same time. You need to wait to me. ጠብቀኝ መጀመሪያ let me explain. keep talking. መጽሐፍ ቅዱስ ምዕራፍ 30 ከቁጥር 9 ከ8 ምናምን እንደዛ እንልን የፈለግከው? አይ ከቁርአን እንድትነግረኝ ነው ብራዘር። ማስረጃ አምጣ እንጂ ማስረጃ ይኸውልህ አንተ። እሺ ቆይ ድነት እንደሚገኝ ከመጽሐፍ ቅዱስ ማስረጃ አምጣ። ያመነ የተጠመቀ ይድናል ይላል መጽሐፍ ቅዱስ። ያመነ የተጠመቀ ይድናል፣ ያላመነ የሚፈረድበታል። ማርቆስ ከዛ ያመነ አንተ ብራዘር አንተ አምነህ የጠመቀው? ይኸውልህ ሳወራ ታስቆመኛለህ because you want win-win. there is no way እዚህ ጋር እኔ በ40 ቀን እኔ የተጠመቅኩት ኦርቶዶክሳውያን እናትና አባት ነው ያለኝ። ቆይ ስማኛ፣ ቆይ ስማ ራሱ ስማ እንጂ በ40 ቀን የተጠመቅኩት ካልኩሌሽን here እስክሪብቶና ወረቀት የምትይዝበት ብራዘር በ40 ቀን የተጠመቅከው በ40 ቀን ምን ሰምተህ ነው የተጠመቅከው? በጣም ጥሩ። እሱን እኮ ልመልስልህ ስል ቀላል እኮ ነው። ይሄስ ሎጂክ you talking logic I talking logic ያንተ የወጣበትን መንገድ እናስቀምጥልሃለሁ። ሎጂክ አይደለም ማወራው ነው ብራዘር፣ የእግዚአብሔርን ቃል ነው ማወራው። ያመነ የተጠመቀ ይድናል ስለ አዎ አልከኝ አይደል? ተስማምታል። ምን ሰምተህ አምነህ ተጠመቅ? ምን ሰምተህ አምነህ? ያመነ የተጠመቀ ይድናል ይላል መጽሐፍ ቅዱስ። ያላመነ የሚፈረድበታል ያል ጨርሶ። በጣም ጥሩ። አሁን ያዝልኝ ፖይንቱን፣ ተረጋጋና ማለት ያመነ የተጠመቀ ይድናል ይላል። ከዛ አንተ እኔን ጠየቀኝ፣ አምነህ ነው ወይ የተጠመቅከው አልከኝ አይደል? አንተ አምነህ ነው የተጠመቅከው ስትለኝ አዎ ቤተሰቦቼ ለኔ አምነውልኝ። ምክንያቱም ሕፃን ልጅ ስትሆን አንተ የምትሰጠው ኃላፊነት አለ ለአንተ። ለምሳሌ አባትህ እናትህ የሚወስዱት ኃላፊነት አለ ለአንተ። ለምሳሌ በእናንተ ቸርች ሕፃናት ብዙ ነገር አታውራው። እንደዚያ በቤተሰብ እምነት ተጠምቆ መዳን እንደሚችል ከመጽሐፍ ቅዱስ ማስረጃ አምጣ። አንተ በ30 ስንት ዓመት ተጠመቅክ ንገረኝ አንተ። የኔ ወንድም እኔ በ57 ዓመት ተጠመቅኩኝ። ማስረጃ አምጣ። እኔ ማስረጃ እንፈልገው። አይ ምክንያቱም አንተ ስጠይቀኝ እኔም ልጠይቅህ። ማስረጃ ትጠይቀኛለህ። ሚሊዮን ጠየቀኝ እኮ ቤተሰቦቼ አምነውልኝ ተጠመቅኩኝ። ቤተሰብ እምነት አምነውለት ተጠምቆ መዳን እንደሚቻል ከመጽሐፍ ቅዱስ ማስረጃ ነው ያልኩህ ብራዘር። ማስረጃ ውስጥ እኮ የሌላ አንተ የምታደርገው ማዕት ነገር አለ። እኔ እዚህ ጋር የምነግርህ ከፈለክ ሚሊዮን ነገር አለ መጽሐፍ ቅዱስ ውስጥ የሌለ በፕሮቴስታንት የሚደረግ ሚሊዮን ነገር አለ። አኬን ቴልኝ እሺ እኔ ልንገርህ እዚሁ ጋር ጠብቀኝ። ለምሳሌ አንተ መለስልኛ መጽሐፍ ቅዱስ ውስጥ የሌለ ፕሮቴስታንት የሚያደርገው ነገር ልንገርህ።
የኔ ወንድም ስማኝ፣ አትሽሽ፣ ደንግጣል። በጣም ማንን ፈርቼ ነው የምሸሸው? ደንግጣል። አይዞ ወል እንደዚህ ነው። አይዞ ከነ ቤተሰብ እኔማ አይዞ አልባልም። እኔ ይኸውልህ ነገርኩህ እኮ እውነቱን። አይዞ ከነ ቤተሰብ አልኩህ እኮ። እኔ ይኸውልህ ስመልስልህ ይኸውልህ ኦርቶዶክስ ሆኜ ስሜታዊ የሆንክ ነው ብራዘር፣ በጣም ስሜታዊ የሆንክ ነው። ተረጋጋ። ምን ስሜት አሰማማ? አንተ እኮ ጆሮን ቆርጠዋል። አሰማ። እኔ ስመልስልህ ኦርቶዶክስ ነኝ። እኔ እናትና አባቴ ናቸው አምነውልኝ የተጠመቅኩት። ይመኑልህ ከፈለግ እኔ እሱ መዛብ ሳያልኩ። ስለዛ መልሴን አንተ ወደድከውም አልወደድከውም ደስ አለም አላለም፣ እኔ ይሄ ነው እምነት። በደስ አላለኝ አይደለም ዳክትሪን የሚመሰረት። እኔ ደግሞ ልጠይቅህ፣ አንተ እምነት ውስጥ ሆኖ መጽሐፍ ቅዱስ የሌለ የምታረገው አይዞ አደረብ ከነ ቤተሰብ አይዞ ራስህ አይዞ አልኩህ እኮ አንዴ ሚተር አንድ ጊዜ ራስ አይዞ። እሺ ሚተር አንዴ ቆይ አይዞ ራስ አይዞ 6 አይዞ ከፈለክ አይዞ። እሺ ሰማኝ አንድ ጊዜ ስማኝ። አንተ ከሰማኝ እኔም እሰማለሁ። ቆይ ተረጋጋ። አንድ ጊዜ እንዲህ የደረብክ ነው። በጣም ስሜታዊ የሆንክ ነው። ይገባኛል። አልሆንኩኝም። አንተ አላስወራልከኝ እኮ አውቀህ ለመሰለህ አንቺ እምትሰሪው አለ እንትን የሆነ ፖለቲካ እንደሱ አይደለም። ስትጠይቀኝ ጥያቄውን መለስኩልኝ። አንዴ ቆይ ተረጋጋ። ራስ አይዞ 6 አይዟችሁ። እንዲያውም ከነ ቤተሰብ በቤተሰብ እምነት ተጠምቆ መዳን እንደሚቻል ከመጽሐፍ ቅዱስ ማስረጃ ልሰጥ ትችላለህ ወይንስ አትችልም? ጨርሰሃል? አሁን ማስረጃ ልሰጥ ትችላለህ ወይስ አትችልም? እንዴ እኔ እኮ ሳውራ ታስቆምኛለህ። ጨረስኩ አልኩህ እኮ በቤተሰብ የተጠመቅኩ ብዬ ነገርኩህ። በማስረጃ አይደለማ። አንተ እኮ የምታወራውን እኮ ጠየቅኩህ። እኔ ሴም ኳስችን አንተ መጽሐፍ ቅዱስ ላይ የሌለ የምታደርገው ብዙ ነገር አለ። እኔ ከቤተሰብ ጋር በቤተሰብ ተጠመቅኩ የሚለውን ለማብራራት ይችላለሁኝ፣ ግን መጽሐፍ ቅዱሳዊ ሲሆን እኔም ሚት አድርጌያለሁ። እንግዲህ ወንድማችን ምንድን ነው መሰላችሁ እያለ ያለው ነገር አይ በጣም ያሉት እነሱ ሰምተውታል። አንተ አታብራራ። ማስረጃ የለኝም። እሱ እየሰሙኝ ነው። አታብራራ። ሰምተውኛል። በቃ ምንም ማድረግ አይቻልም። በነገራችን ላይ እንደዚህ ሰው ሰራሽ ሲሆን ነገርየው ማስረጃ ማምጣት ያቅታል፣ ያጥራል። ከዛ እንዲህ ከመጫው ያለፈ ምንም አይነት ነገር በቃ ማድረግ አትችልም ማለት ነው። ምንም ማድረግ አትችልም። ሰው በቤተሰብ እምነት ታምኖለት ከዚያ ተጠምቆ መዳን እንደሚችል ከመጽሐፍ ቅዱስ ማስረጃ ማምጣት አይችሉም። ቢኮዝ እምነት የሰውየውን ኢንካውንተር ስለሚጠይቅ ማለት ነው። የሰውየውን ተሳትፎም ስለሚጠይቅ ይህን ተሳትፎ የሚጠይቀው ያመነ የተጠመቀ ይድናል ይላል። አምነ ነው የጠመቀው? አይ ቤተሰቦች ያምነው ላይ ነው። ክላሽ ያደርጋል ብራዘርዬ፣ ይጋጫል። ያመነ የተጠመቀ ይድናል፣ ያላመነ ከማለት በፊት ወደ ዓለም ሂዱ ወንጌል ለፍጥረት ስበኩ የሚል ደግሞ አለ ከላይ። መስማት የሚባል ነገር እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው ብሎ ስለሚል ማለት ነው። የእግዚአብሔርን ቃል ለመስማት ደግሞ የሚላኩ እግሮች ደግሞ አሉ፣ የሚናገሩም የሚሰብኩም የተላኩም አሉ። እነኚህን ነገሮች ተከትሎ ነው የሚመጣው። ስለዚህ አንድ ሰው ወንጌል ይሰማል፣ ያደምጣል፣ ኦኬ፣ ከዚያ ያምናል፣ ይድናል፣ ከዛ ደግሞ ይጠመቃል። አለቀ። ያመነ የተጠመቀ ይድናል። አምነ የተጠመቀ በ40 ቀን ነው በቤተሰቦቼ እምነት። ብራዘርዬ ሰው ሰራሽ ነው። ሰው ሰራሽ የሆነ የትኛውም ትምህርት በሰው እውቀት ኦኬ የተበጀ የትኛውም አይነት ትምህርት በእግዚአብሔር ቃል ደግሞ ይፈርሳል። ስለዚህ ዶጋመር ነው የሆነው ትምህርት ብራዘርዬ። በ40 ቀን ብራዘርዬ ኮንዶሚኒየም ተመዝገብ እንጂ 40/80 ኮንዶሚኒየም ነው እንጂ ለድነት አይሆንም።
ሲጀመር ጥምቀት የተፈቀደው ላመነ ሰው ነው እንጂ ጥምቀቱ ለመዳን አይደለም የተባለው፣ ወይም ልጅነት ለማግኘት ለመጽደቅ አይደለም። የጸደቀ ሰው የዳነ ሰው ክርስቶስ የእግዚአብሔር ልጅ እንደሆነ ያመነ ሰው ለዚያ ሰው ነው መጠመቅ የተፈቀደለት። ኬታ መጣው ጥምቀቱን? ከእምነት በፊት እምነቱንስ የእግዚአብሔርን ቃል ከመስማት በፊት ኬታ መጣው? እነኚህን መንገዶች ተከትለ ነው በቃ ድነትን የምታገኘው። አለቀ አለቀ።